ዛሬ እንግዲህ ከአዲስ አበባ ድረስ የአሪፍ ጌት ባለቤትና እና አብርሽ ደግሞ የአላይቭ ፖድካስት የመጀመሪያ ቱራቸውን ሐዋሳ አድርገው እንዲሁም ደግሞ ኢትዮሴስ ሀብን መርጣችሁ ስለመጣችሁ በጣም እናመሰግናለን። ይሄ ኢትዮሴስ ሀብ ይባላል። ሐዋሳ ውስጥ የመጀመሪያ ወርክ ስፔስ ነው። የአሪፍ ጌት ባለቤትን ናቲን ወደዚህ ጋብዘውና ስልጠናውን ይጀምራሉ ማለት ነው። እሺ እንዴት ናችሁ? አይሰማም። እንዴት ናችሁ? እሺ ናትናኤል ተፈሪ ይባላለሁ። ሶሻል ሚዲያ ላይ ናቲ ተፈሪ በመባል ነው እየተንቀሳቀስኩ ያለሁት። ፍሪላንሲንግ፣ አፕወርክ፣ የተለያዩ ፋይቨር፣ የተለያዩ ፕላትፎርሞች ላይ ኢትዮጵያ ውስጥ ቁጭ ብዬ ከውጭ ካሉ ክላይንቶች ጋር እሰራለሁ። ስኪል ብቻ በመጠቀም ምንም ገንዘብ ሳላወጣ ስልኬን ላፕቶፔን እየተጠቀምኩ እሰራለሁ። ከዛ ውጭ ደግሞ አሪፍ ጌት የሚባል የኢለርኒንግ እና ፍሪላንሲንግ ፕላትፎርም አለን። በሱ ደግሞ ማንኛውም ሰው እኔ ብቻ ሳይሆን እናንተም የሐዋሳም የትኛውም ቦታ ያለ ሰው እውቀት ካለው እውቀቱን እንዲያስተምርበት፣ እውቀት ከሌለው ደግሞ መማር እንዲችልበት። ከዛ ውጭ ደግሞ ኢትዮጵያ ውስጥ የፍሪላንሲንግ ፕላትፎርም የለም አይደል? ይሄ የመጀመሪያው የፍሪላንሲንግ ፕላትፎርም ነው። ዛሬ ስለ ፍሪላንሲንግ ዲጂታል ወርልዱ ምን ይመስላል የሚለውን እንማማራለን። እናንተ እዚሁ ሀዋ አለ። ከዛ ውጭ ቤታችሁ ሆናችሁ እንዴት ዲጂታሊ ከቤታችሁ ስልካችሁን ወደ ላፕቶፓችሁ ተጠቅማችሁ መስራት ትችላላችሁ የሚለውን ነገር አብረን እናያለን ማለት ነው። እሺ የምናየው ምንድነው? አንደኛው ፍሪላንሲንግ ራሱ ምን ማለት ነው? ፍሪላንሲንግ ምን ማለት ነው? ፍሪላንሲንግ ውስጥ ብንገባ ምን አይነት አድቫንቴጅ እናገኛለን? እንደዛው ደግሞ ምን አይነት ዲስአድቫንቴጅ አለው? ሁሉ ነገር ምቹ አይሆንም አይደለ? ከዛ ውጭ ደግሞ ፖርትፎሊዮ የሚባል ነገር አለ። አሁን በቃ ዲጂታሊ ነው የምንሰራው። ቢሮ ገብተን የምንሰራው ስራ አለ። አሁን ከሱ አቁመን ዲጂታል ነው የምንሰራው። ስለዚህ ፖርትፎሊዮ ምንድነው፣ ፕሮፖዛል ምንድነው የሚለውን እናያለን። ምን አይነት ፍሪላንሲንግ ፕላትፎርሞች አሉ የሚለውን እናነሳለን። ከዛ ውጭ ደግሞ ከዛ ውስጥ ለኢትዮጵያ ፊት የሚያደርገው አሪፉ ተስማሚ የትኛው ነው? ዘን ከዛ ውጭ ደግሞ አሪፍ ጌት ምንድነው የሚለውን አነሳላችኋለሁ። ዘን ፔመንት ሲስተም፣ የውጭ ባንኮች እንዴት ነው መክፈት የምንችለው የሚለውን እናነሳለን። ከዛ በተጨማሪ ደግሞ ስካሞችን እንዴት መጠንቀቅ እንዳለብን እናነሳለን ማለት ነው። ፍሪላንሲንግ ምንድነው ከሚለውን ጀምር። ፍሪላንሲንግ የምንለው ማንኛውም ሰው ከየትኛውም ቦታ ሆኖ ዲጂታል ስኪል ግዴታ ስኪል ያስፈልጋል። ስኪሉን ተጠቅሞ ሰርቪስ መስጠት ነው። ምንም ገንዘብ ሳታወጡ ያላችሁን ችሎታ፣ ለምሳሌ እዚህ ውስጥ 2-3 ቋንቋ የሚችል ሰው ሊኖር ይችላል አይደለ? እሱ ምንድነው ስኪል ነው። ያንን ስኪል እንደ ሰርቪስ መሸጥ ሊሆን ይችላል። ማንኛውንም ስራ ስኪላችሁን ብቻ ተጠቅማችሁ ፉል ታይም ሊሆን ይችላል፣ ፓርት ታይም፣ ኮንትራክት መስራት የምትችሉበት ከየትኛውም ቦታ ሆናችሁ የምትሰሩበት ዘርፍ ፍሪላንሲንግ እንለዋለን። ሰውየው ደግሞ ማን ይባላል? ፍሪላንሰር እንለዋለን ማለት ነው። ከዛ ውጪ ምን አለን? እዚህ ፍሪላንሲንግ ዓለም ውስጥ ብንገባ በምን ፊልድ ልንገባ እንችላለን የሚለውን እናንሳ። ፍሪላንሰር ሆናችሁ ብዙ አይነት ስኪሎች አሉ አይደለ? ፎር ኤግዛምፕል የተወሰኑትን ያነሳ ነው እዚህ ጋር። ለምሳሌ ግራፊክስ ዲዛይን አለ። ከዛ ውጪ ራይቲንግ አለ፣ እንደምታዩት ኮፒራይቲንግ የምንለው አለ። ፕሮግራሚንግ፣ ሞባይል ሶፍትዌር ምናምን የሚያበለጸጉ ሰዎች ፕሮግራሚንግ የሚሰሩ። ዘን ማርኬቲንግ፣ ዲጂታል ማርኬቲንግ ብለን የምናነሳው። ከዛ ውጪ ደግሞ እኔ ማማከር ነው የምችለው የሚል ሰው ደግሞ ሊኖር ይችላል። ኮንሰልት ማድረግ፣ ስራዎችን ኦንላይን መስራት ይቻላል። ከዛ ውጪ ፎቶግራፊ፣ ቪዲዮግራፊ መሰራት ይቻላል። ከዛ ውጪ ደግሞ ዳታ ኢንተሪ፣ ዘን ቨርቹዋል አሲስታንት፣ ዘን በጣም ትራንስሌሽን፣ ብዙ አይነት ስራዎች አሉ ማለት ነው። ዘን በቃ ኢማጂን አድርጉት ቢሮ ውስጥ ያለ ነገር ኦንላይን ስትሰሩት ማለት ነው። ዶክተርም እዚህ ውስጥ ካለ ኦፕራሲዮን ባታደርጉ ኮንሰልት ማድረግ ትችላላችሁ ማለት ነው። ሪሰርች መስራት ትችላላችሁ። ኦንላይን ላይ መግባት ከፈልጋችሁ የኔ ስኪል የለም የምትሉት ነገር የለም። የእናንተን ስኪል በሆነ መንገድ ምን ማድረግ ትችላላችሁ? ሰርቭ ማድረግ ትችላላችሁ ማለት ነው። ስኪል ግዴታ ስለሚያስፈልግ ነው። ያንን ስኪል ይዤ ፕላትፎርሙ ጋር ሲሄድ ጥቅም አለው፣ ጉዳት አለው። አድቫንቴጁ ምንድነው? አንድ ፍሪደም ነው። እኔ እንደ ልቤ ከየትኛውም ቦታ መስራት ይችላል። የራሴ ስራ ሲኖርሽ አንቺ ነሽ ራስሽን ማኔጅ የምታደርጊ ወይስ ሌላ ሰው አንቺን ማኔጅ የሚያደርግሽ? ራሴ። ምንድነው ያ ፍሪደም አይደለ? ራሳችሁ እንደፈለጋችሁ ቢዝነሳችሁን ሊድ ማድረግ ትችላላችሁ። ካለበለዚያ ግን በዚህ ሰዓት ውጡ፣ በዚህ ሰዓት ግቡ፣ ፍሪደሙ አይኖረንም። ከዛ ውጪ ደግሞ ፋይናንሻሉም እንደፈለግነው ፍሪደም አይኖረንም። አድቫንቴጃችን ምንድነው? እንደዚህ ፍሪላንሲንግ ላይ ስንሰራ በፈለጋችሁበት ሰዓት ዴድላይን አትለፉ እንጂ መስራት የምትችሉበት ዘርፍ ነው ማለት ነው። በእነዚህ አይነት መንገድ ምን ማድረግ ይቻላል? መስራት ይቻላል። ዘን ከዛ ውጪ ደግሞ ከሌላ ቦታ ከፈለግንበት ቦታ እንድንሰራ አቢሊቲውን ይሰጠናል። ዘን
ኤክስፔሪየንሱም አሪፍ ነው የሚሆነው ማለት ነው። ከዛ ግዴታ ግን ስኪል ማተር ያደርጋል። እንደዛው ግን ሁሌ ጥቅሙ ሲነገረን ጉዳት አይነገረንም። ጉዳት አለ። መንግስት ቢሮ የሚሰራ ዘመድ ወር ምናምን ካላችሁ ጥቅማ ጥቅም የሚባል ነገር አለ። ፍሪላንሲንግ ላይ ጥቅማ ጥቅም የሚባል ነገር የለም። ለሰራችሁት ፕሮጀክት ምን ይደረጋላችኋል? ይከፈላችኋል ማለት ነው። ስራው ደግሞ ጋራንቲ አይኖራችሁ። ዛሬ አንድ ስራ እየሰራችሁ ሊያቋርጠው ይችላል ክላይንቱ። ዛሬ ጨረሰ ፕሮጀክቱ ሊያቋርጠው ይችላል። በንጋታው ስራ አጥልቱን ትችላላችሁ። ስለዚህ ፍሪላንሲንግ ላይ ስንሆን ምን ማድረግ አለብን? 3-4 ክላይንቶች ነው መያዝ ያለብን እንጂ አንድ ክላይንት ብቻ አይደለም። እናንተ ሃንድል ማድረግ እስከምትችሉት ድረስ መያዝ አለባችሁ ማለት ነው። ስለዚህ ኢንሹር አትሁኑ። ከዛ ውጭ ደግሞ ኮምፒቲሽን አለ። እዚህ ውስጥ አሁን ፍሪላንሰር የመሆን ፍላጎት ያለው ብዙ ሰው ሊኖር ይችላል። ከዚህ ውስጥ ትፎካከራላችሁ። ዓለም ላይ ካሉ ሰዎች ነው የምትፎካከሩት። ደን እናንተ ምን ይለየኛል የሚለውን ነገር ፊግር አውት ማድረግ መቻል አለባችሁ። ትራንስሌሽን የምትሰሩ ከሆነ ወንድሜ ትራንስሌሽን የሚሰራ ከሆነ ትራንስሌሽን የምትሰራ ከሆነ እሷ በምን ትለያለች ከሱ? እሱ በምን ይለያል? እሱ ትራንስሌሽን ብቻ ነው የሚሰራው። እሷ ደግሞ ትራንስሌሽን እና ቮይስ ኦቨር ልታቀርብለት ትችላለች። ምን ማድረግ ነው? ቫሊዩ አድ ማድረግ እንችላለን ማለት ነው። ከዛ ውጭ ታይም ማኔጅመንት ግዴታ ያስፈልገናል ማለት ነው። ታይም ማኔጅመንትም ዴድላይን ምን ስለሚያስፈልግ በደንብ ዴድላይን ካላከበራችሁ ሪቪውም ፊድባክም እየቀነሰ ስለሚመጣ ማለት ነው። ፖርትፎሊዮ ምንድን ነው? አሁን ሲቪ ላይ የራስሽ አድራሻ አለ አይደል? ኢሜል፣ ስልክ ቁጥር ምናምን። ዲጂታል ላይ ስትመጡ እነዚህ ነገሮች ይወገዳሉ። እዚህ ጋር የመጣችሁት ምን ልፈልጋችሁ ነው? ዲጂታል ዓለሙ ላይ ስራ። እዛ ጋር ያለው ሰው ምን ሊፈልጉ ነው የመጣው? ሊያሰራ። ስለዚህ ስለእናንተ ምናምን አያገባው። የሚፈልገው ምን መስራት ትችላላችሁ፣ ከዚህ በፊት ምን ሰርታችኋል ጥያቄው። ይህን ነገር መርሳት የለባችሁ። ምን መስራት ትችላላችሁ፣ ከዚህ በፊት ምን ሰርታችኋል። የእናንተ ኢሜል፣ የእናንተ ስልክ ቁጥር አታች አይደረግም። አታች ከተደረገ አውቶማቲካሊ ባን ነው የምትደረጉት ከፕላትፎርሙ። ለምን? በኋላ ስንመጣ እናየዋለን። አፕወርክ ስራና አሰሪን አይደለም የሚያገናኘው። ሰፈር ውስጥ ደላላ አለ አይደለ? ቤት ምናምን እንደዚህ የሚል ያገናኛችኋል እንዴ? እዛ ሰፈር አለ ብሎ ቦታውን ይነግራችኋል፣ ግን ስፔሲፊክ ቤቱን አይነግራችሁም። እሱ ይወስዳችሁና አገናኝቶ ኮሚሽን ይወስዳል። ከተገናኛችሁ ብሩ ሊያጣ ነው። ይህም እንደዛ ስልክ ቁጥር ኢሜል ካስቀመጣችሁ ብሩ ሊያጣ አይደለ? ኮሚሽኑን ትባረራላችሁ ማለት ነው። ሴንሲቲቭ ነው። እያንዳንዱን ነገር ዲቴል ቼክ ያደርጋሉ ማለት ነው። ፕሮፖዛል የምንለው እናንተ በምን ዘርፍ ነው የምትሰሩት፣ ምን መስራት ትችላላችሁ የሚለውን ነገር የምታቀርቡበት። በዛ ከተባለ 5 መስመር 4 መስመር በዛ ከተባለ ለምን እንደ እኔ እኮ ብዙ ነገር አለኝ፣ እሱን ነገር ጭምቅ አድርጋችሁ ማውጣት መቻል አለባችሁ። እናንተ አፕላይ እንደምታደርጉት ህንዶች አፕላይ ያደርጋሉ፣ ሌላ ሀገር ያለ ፍሪላንሰር አፕላይ ያደርጋል። በቀን ውስጥ ብዙ ፕሮፖዛል ሊያይ ይችላል። አይኑን ስባችሁ ስለእናንተ ስሜ እንደዚህ ይባላል፣ በእንደዚህ ነው የተወለድኩት፣ እንደዚህ ሆቢ ያለኝ ምናምን ሳይሆን በቃ እንደዚህ መስራት ይችላሉ። አንተ ከሰጠኝ እንደዚህ እሰራለሁ፣ ስፔሲፊክ በእንደዚህ አይነት ሶፍትዌር ነው የምጠቀመው፣ በእንደዚህ አይነት ቱል ነው የምሰራው። የእናንተን ቫልዩ ፊት ለፊት ቶሎ አሳይቶ እሱን እዛው ሊያስቀር የሚችል ማለት ነው። እንደዚህ አይነት ነገር ፕሮፖዛል ላይ መካተት አለበት። ፕሮፖዛል ላይ ካካተታችሁ በኋላ ደግሞ ማይቀረው ፖርትፎሊዮ ነው። ፖርትፎሊዮ በጭራሽ አይቀርም። ፖርትፎሊዮ ለምንድን ነው ማይቀረው? እኔ መጣውና ናትናኤል እባላለሁ፣ እንደዚህ ስራ መስራት ይችላለሁ ብዬ አነሳውለት። በዚህ ዘርፍ እንደዚህ ተመርቄያለሁ፣ እንደዚህ ልምድ አለኝ፣ እንደዚህ ቦታ ሰርቻለሁ አልኩት። ማንኛውም ሰው እንደዛ ማለት ይችላል ከመሬት ተነስቶ። ማን ይከለክለዋል? እንደዚህ ከእንትን ትምህርት የተመርቄያለሁ እንትን ሰርቻለሁ ማለት ይችላል። እሱን ነገር ያላችሁትን ነገር ያወራችሁትን የጻፋችሁትን ነገር የምታሳዩበት ፖርትፎሊዮ ግዴታ ነው ማለት ነው። 100% ፖርትፎሊዮ ከሌላችሁ ስራ አታገኙ። ስራ ፖርትፎሊዮ ያቀረበው ሰው ስራ የማግኘት ቻንሱ በጣም ከፍ ያለ ነው። ምክንያቱም እዚህ ጋር ግራፊክስ እንምረጥና ግራፊክስ ዲዛይን እችላለሁ ብዬ ሄድኩ። እሱም ግራፊክስ ዲዛይን እችላለሁ ብሎ መጣ። እሱ የሚገራርም ከዚህ በፊት ለሌላ ክላይንት የሰራውን ግራፊክሶች ዲዛይኖች ምናምን አስቀመጠ። እኔ ደግሞ እችላለሁ እንደዚህ ሰርቻለሁ ብዬ መጣው። ማን ነው ቻንስ የሚኖር የመቀጠር? ምክንያቱም የሚታይ ነገር አሳይቷል አይደለ? ከዚህ በፊት እንደዚህ ሰርቻለሁ እንደዚህ እችላለሁ ብሎ ተናገረ። የተናገረውን በተግባር አሳየ። ያ የምንለው ምንድነው? ፖርትፎሊዮ። ዲጂታል ዓለሙ ላይ አሁን ክላስ ምናምን ላይ ሲመጡ ምን ያደርጋሉ? ይኸው ስራ አላገኘሁም፣ ይኸው አፕወርክ ከፍቼ ምናምን ይባላል። እስቲ ፕሮፋይል ሲባል ወይ ፖርትፎሊዮ የለውም። አፕላይ ሲያደርግ እንደዚህ ታሪክ ነው፣ እንደዚህ እወዳለሁ፣ እንደዚህ ነው ምናምን፣ ሀገሬ እንደዚህ ነው ምናምን። በቃ እዛ ጋር ስራና አሰሪ ነው። ከተገናኛችሁ በኋላ ስራውን ካገኛችሁ በኋላ ግን ሌላው ነገር መቀጠል ይችላል ማለት ነው። እሺ ኢትዮጵያ ውስጥ
በጣም ላይክ ፌም የሆኑና አብዛኛው ሰው የሚጠቀም ፕላትፎርሞች አሉ። አፕወርክ እና ፋይቨር። ከዛ ውጪ ቶፕታል፣ ፍሪላንሰር በጣም ብዙ አሉ። ጉሩ የተለያዩ ፕላትፎርሞች አሉ። ሶ አፕወርክ እና ፋይቨር ለምን ምቹ ሆኑ የሚለውን እናንሳ። ሶ ሪኮመንድ ከሁለቱ ደግሞ የቱን እናደርጋለን የሚለውን እዚሁ ሜንሽን እናደርግ። ሶ ሁለቱም ግሎባሊ የፍሪላንሲንግ ፕላትፎርም ናቸው። ግን ፋይቨር ጊግ ወርክ ነው። እሺ እናቶቻችን ምናምን ጉሊት ላይ ምንድን ነው ድንች ምናምን እንደዚህ ተቀምጦ ይሸጣል አይደለ? የ10 ብር የ20 ብር ምናምን መደብ ተመድቧል አይደለ? ያ መደብ እናንተ ሄዳችሁ ለመግዛት ምንድን ነው ወይ 10 ብሩን ወይ የ20 ብሩን ምናምን መርጣችሁ ነው የምትገዙት። ከዛ በኋላ ምራቄ ሊጨመርላችሁ ይችላል፣ ላይጨመር ይችላል። ግን በቃ የ10 ብር ይሄ ነው የ10 ብር ከፈለከ ግዛ፣ ካልፈለከ አትግዛ። ከገዛክ ምራቄ ሊጨመርልህ ይችላል። ፋይቨር ላይ ስትመጣ ያ ነው። ፕሮፋይል ትከፍታላችሁ። እኔ የምሰራው እንደዚህ ነው፣ ዋጌ ይሄ ነው። ቁጭ የሚፈልግ ሰው መጥቶ ይገዛል። አለቀ እንጂ እናንተ አይደላችሁም አፕላይ የምታደርጉት። ሰው እንደ ጊግ ነው የምታስቀምጡት ማለት ነው። ጊግ ወርክ ነው። አፕወርክ ላይ ስንመጣ ግን በጣም ምቹ የሚባለው 3 አማራጭ አለ። አንድ እንደ ጊግ ማስቀመጥ ትችላላችሁ። ጊግ አድርጋችሁ እንደ ፋይቨር ማስቀመጥ ትችላላችሁ። 2 ስራ እናንተ ፈልጋችሁ አፕላይ ማድረግ ትችላላችሁ። ራሳችሁ የተመቻችሁ ከዚህ ሀገር ይመቸኛል፣ ዋጋው ይመቸኛል የሚለውን መርጣችሁ አፕላይ ማድረግ ትችላላችሁ። 3 ኮኔክት ባይኖራችሁ አፕላይ ማድረግ ባትችሉ ሰዎች ክላይንቶች የእናንተን ፕሮፋይል አይተው ምን ማድረግ ይችላሉ? ኢንቫይት ማድረግ ይችላሉ። ኮኔክት የለኝም ፕሮፋይል ምርጥ ሆኖ ምናምን ኢንቪቴሽን ይላክላችኋል። እስቲ ፕሮፋይልን አይቼው ተመችቶኝ ነበር፣ ከዛ በኋላ ይህንን ከተመቸ ጊዜ ካለ አፕላይ አድርግና እሰራለሁ። 3 አማራጭ አለ። ለዛ ነው አፕወርክን የምንመርጠው ማለት ነው። ግን ፋይቨር ላይም ስራ ይሰራል፣ ሁለቱም ላይ ይሰራል። 2 አካውንት ቢከፍታችሁ እኔ በቃ አፕወርክ ላይ ስራ ብላችሁ እንዳትወስኑ፣ ሁለቱም ላይ ክፈቱና አይታወቅም አይደል? ሁለቱም ላይ መስራታችን አሪፍ ነው። ከዛ ውጪ ፔመንት ሜትዳቸው ደግሞ ኢትዮጵያ ውስጥ አፕወርክ በደንብ አድርጎ ይሰራል። የኢትዮጵያ ባንክ አካውንት አሁን ያላችሁ ንግድ ባንክ ምንም ከአፕወርክ ጋር ይገናኛል። በዶላር ሲላክላችሁ ቀጥታ ምን ማድረግ ትችላላችሁ? በኢትዮጵያ ብር መቀበል ትችላላችሁ። በዶላር ሲላክላችሁ በዶላር መቀበል ትችላላችሁ ወደ ኢትዮጵያ ባንክ። በዶላር ሲላክላችሁ ወደ ውጭ ባንክ መቀበል ትችላላችሁ። ባንኩም አማራጭ አለው ማለት ነው። ያንን ምርጫ ይሰጠናል። ፔመንት ሲስተሙን እኔ ፍሪላንሰሮቹ ማንኛውም ፍሪላንሰር ከየትኛውም ቦታ ሆኖ ገንዘብ መቀበል እንፈልጋለን አይደለ? ብዙ ጥያቄዎችን እያየሁ ነበር። ፎርሙን ምዝገባው እንትን ላይ እንደ ፔመንት ሜትድ ራሱ መላበለኝ ብሎ ይጻፋል። ፔመንት ሜትድ መላበለኝ። ፔመንት ሜትድ አብዛኛው ኦንላይን ስራ እንደዚህ እናገኝና እንዴት ነው ማስተር ካርድ የምናወጣው እንዴት ነው የምናገኘው ይባላል። የመጀመሪያው ለኢትዮጵያኖች በጣም ቀላል የሆነ አሁን ካየናቸው ካርዶቹ ፔይ ኦነር በጣም ቀላል ነው። ፔይ ኦነር ለምን ማስተር ካርድ ኢትዮጵያ ውስጥ ይልክላችኋል። ዘንድ በኢትዮጵያ አይዲ ናሽናል አይዲ መታወቂያ መክፈት ትችላላችሁ፣ ፓስፖርትም ካላችሁ። ከዛስ 3 ከረንሲ ይሰጣችኋል፣ የዩኤስሲዲ፣ የዶላር እና የፓውንድ። በምትፈልጉበት ዘርፍ መቀበል ትችላላችሁ ማለት ነው። እሱን ለመክፈት ምን ያስፈልጋችኋል? ሜንሽን እንዳረኩላችሁ አንዱን ወይ መታወቂያ ወይ ፓስፖርት ወይ ናሽናል አይዲ አለቀ። ከዛ ውጪ ምን ብሎ ሰርች ማድረግ ነው እናንተ payoneer.com ብላችሁ ሰርች አድርጋችሁ ሳይን አፕ አድርጋችሁ አካውንት መክፈት አለቀ። ሌላስ ስዊዝ ባንክም ቪዲዮ የሰራውታል። እሱንም እንደዛው አድርጋችሁ ምን ማድረግ ነው ግዴታ። ግን ፓስፖርት ኦር ናሽናል አይዲ ኦር ድራይቨር ላይሰንስ ኦር ደግሞ የቀበሌ መታወቂያ የምንለው አንዱ ያስፈልጋችኋል። ከዛ በኋላ ደግሞ ዩቲሊቲ ቢል የሚባል ነገር አለ። ፔመንት ላይ ስንመጣ ዩቲሊቲ ቢል ማለት በስማችሁ ዋይፋይ የተከፈለበት ኦር ኢንተርኔት ኦር ደግሞ ካርድ የሞላችሁበት ቴሌብር ላይ ደረሰኝ በስማችሁ የምትወጣ ምን ማለት ነው? ፔይ ኦነርን ስትከፍቱ አድራሻ ታስገባላችሁ። ስሜ እንደዚህ ነው የምኖረው ትላላችሁ። እሱን ነገር የምታረጋግጡበት ደረሰኙ ማመሳከሪያችሁ ማለት ነው። ዝም ብሎ አይሰጧችሁ። ማመሳከሪያ ምን ያስፈልጋችኋል? ደረሰኝ ራሳችሁ ማውጣት ስለማችሉ በራሳችሁ ስም በሲም ካርዳችሁ ቴሌብር ላይ 5 ብር ብትሞሉ ከደረሰኝ ይሰጣችኋል። እሱን ደረሰኝ ማስገባት ማለት ነው። ይህንን ካደረጋችሁ ምን ማድረግ ትችላላችሁ? የውጭውን መክፈት ትችላላችሁ። የኢትዮጵያ ከሆነ ደግሞ ሁላችንም ከፍተው ምን አለ አካውንት አለን አይደል? ከዛ በኋላ ደግሞ አሁን አዲስ የተጀመረ ኤፍሲዋይ አካውንት የሚባል አለ። ኤፍሲዋይ ማንኛውም ሰው ሄደው የዶላር አካውንት መክፈት ይፈልጋሉ። ግን እዚህ ጋር ስታወሩ
ዶላር ተቀብሎ ዶላር የሚያስቀምጥ መሆን አለበት አካውንቱ። ዶላር ተቀብሎ ዶላር የሚያስቀምጥ አንዳንድ አካውንቶች ዶላር ይቀበሉና ወደ ኢትዮጵያ ብር ይመነዝሩታል። ስታወጡ የኢትዮጵያ ብር ነው የሚሰጧቸው። እንደዛ ሳይሆን ዶላር ተቀብሎ ዶላር የሚያስቀምጥ ኤፍሲኦ አካውንት ብላችሁ መክፈት ትችላላችሁ ማለት ኢትዮጵያ ውስጥ ካሉት ማለት ዘንድ ዶላር ስቶፕ አፕ ስታደርጉበት ማስተር ካርድ ምን ያደርግላችኋል? ይሰጣችኋል። እንደዚህ ፍሪላንሲንግ ኦንላይን ስራዎች ላይ ደግሞ በጣም አጭበርባሪዎችም አሉ አይደል? ሁሉም አልጋ ባልጋ አይደል? አንደኛው አውትሳይድ የሚባል ነገር አለ። አፕወርክ ላይ ገባችሁ፣ አፕላይ አድርገሽ ነበር። አፕላይ ስታደርጊ እኔን ክላይንት ነኝ ልበል፣ ተገናኘን፣ አውራ እንደዚህ ይችላሉ አልሽኝ፣ ምናምን አወራ። እሺ ኢሜይልሽን ኦር ስልክ ቁጥርሽን ላኪልኝ ካልኩ ምን ላደርግ ነው? በውጭ ዋትሳፕ ላይ ኦር ነገር ላይ ላወራት ነው አይደለ? ከዛ እያስወጣዋት ከፕላትፎርሙ። እንደዛ ሲሆን ምንድነው አሰርቶሽ ባይከፍልሽ ምንም ጋራንቲ የለን። እስካም የመሆን ቻንሱ ምን ይላል? ከፍ ይላል ማለት ነው። ስለዚህ በቻላችሁት መጠን ከፕላትፎርሙ እንዳትወጡ። አፕወርክ ላይ ከሆነ እዛው አፕወርክ ላይ፣ ፋይቨር ላይ ከሆነ እዛው ፋይቨር ላይ። በጣም ከተግባባችሁ ብዙ ዶላር ኢንቨስት ካደረገባችሁ በኋላ ብትወጡም ችግር የለም። ግን የመጀመሪያ ከወጣችሁ ሰርታችሁ ምናምን ባይከፍላችሁ ምንም ጋራንቲ የለን። እሺ እዛ ውስጥ ሆኜስ ምን ጋራንቲ ይኖረኛል እንደሚከፍለኝ? ምን ጋራንቲ ይኖረኛል? እዛ ውስጥ ሆኜ አወራሁት፣ ተስማማን፣ ዋጋ ምን ጋራንቲ ይኖራል? ማይልስቶን የሚባል ነገር አለ። እችን ያዙልኝ እንዳትጨረበሩ። እኔ ለፍታችሁ ብራችሁ ከተበላ በጣም ነው የሚያስጠላ። ይህ ልጅ ኦንላይን ስራ ብሎኝ ሰርቼ ብሬን ተበላው እንዳትሉ። ምንድነው ማይልስቶን የሚባል ሲስተም አለ። አፕወርክ ላይ ምንድነው እሱ አካውንት ከፈተ፣ አፕላይ ያደረገ፣ አገኘኝ፣ እኔን አወራን። አንድ ስራ ምን ተስማማን? 200 ብር ተስማማን። $100 ወይ $200 ተስማማን። ከዛ ጀምር ስለው መልሱልኝ። ጀምር ስለው መጀመር አለበት የለበትም? ጀምሩ ስትባሉ ብር አሲዝ ማለት አለባችሁ። ማይልስቶን ምን አርግልኝ? ክሬት አርግልኝ ማለት መቻል አለባችሁ። ማይልስቶን ክሬት ተደረገ ማለት እኔ አሰሪ ነኝ፣ ብሩ ከኔ ይወጣል፣ እሱ ጋር አይደርስም። ከኔ ግን አካውንት ወጥቶ ማን ይዘዋል? አፕወርክ ይዘዋል ማለት ነው። እናንተ ፕሮፋይል ላይ ይታያል፣ እኔ ጋርም ይታያል። ከዛ በኋላ ምንድነው የሚሆነው? ስራውን ሰርታችሁ ሲጨርሱ ስራውን ለአሰሪው፣ ብሩ ለእናንተ ይሆናል ማለት ነው። ማይልስቶንን ካልተጠቀማችሁስ አወራችሁ እንጂ ስራው አልተጀመረም። ስለዚህ ማይልስቶን ምን ማድረግ አለባችሁ? መጠቀም መቻል አለባችሁ። ማይልስቶን ክሬት ይደረጋል፣ አፕሩቭ ይደረጋል ማለት ነው። ማይልስቶንን በደንብ መጠቀም አለባችሁ። ከዛ ውጭ ደግሞ አንዳንዶች ቴስት ወርክ ብለው በጣም ብዙ ይሰጣሉ። አሁን ለምሳሌ ቪዲዮ ኤዲቲንግ እዚህ ላይ የሚሰሩ ካላችሁ ቴስት ከሆነ አጭር ደቂቃ ነው አይደለ ፈተና እንጂ የ20 ደቂቃ ቪዲዮ ፈተና የለም፣ የ10 ደቂቃ የለም። አሰርቷችሁ በቃ አትሆኑኝም ብሎ ምን ማድረግ ይችላል? መልቀቅ ይችላል፣ ሙሉ ከሰራችሁልን። ቴስት ሲሆን 1 ደቂቃ 2 ደቂቃ የተወሰነ ነው መሆን ያለበት። ስለዚህ እሱ ላይ መጠንቀቅ መቻል አለባችሁ። ከዛ ውጭ ደግሞ ሰስፔንሽን ፋይል፣ ባለፈው ክላስ ላይ ምን አጋጠመኝ? ከአሰሪዋ ጋር እዛው አፕወርክ ላይ አወራች ምናምን ሰራችለት። ከዛ ላ ምንድነው ከአፕወርክ ውጭ እንውጣ አላት። ከዛ ላ ወጣች። ከዛ እዛ ላይ ቴሌግራም ላይ አውርተው ስራው ተሰራ፣ ብር አልከፍልም ማለት እስካም። ከዛ ምን ተናደረችና አካውንቱን ማዘጋለሁ ብላ ምን አደረገች? አፕወርክ ላይ መጣ። እንደዚህ ሰው እንውጣ እያለኝ ነው ከአፕወርክ ውጭ አለች። መጥተው ሲያዩት የዛኔ ምን ማለት ነው? ቴክስት ነውና እሱን ቅጣው አይደለ? ስታመለክትበት አዩትና አንቺም ተባባሪ ነሽ በሚል ሁለቱም አካውንት ባን። ስለዚህ ባንክ ሆነ ደግሞ አትመለሱ። እንደዚህ አስሬ እንትምላችሁ የለፋችሁበት አካውንት ስንት ሺህ ዶላር ይኖር አይመለከታቸውም። ስራቸው ነው፣ በእንጀራው ነው እየመጣችሁ ያላችሁት። ባን ነው። እሱ ላይ መጠንቀቅ መቻል አለባችሁ ማለት ነው። እሺ ስለ አሪፍ ጌት ደግሞ የተወሰነ ልንገራችሁ። አሪፍ ጌት ፎርሙላ የታችሁት ከሆነ ጥያቄ ሲመጣ ነበር። አሪፍ ጌት ምንድን ነው የሚለው ሰው የሚለው ላይ የሚያስቁ መልሶችም ነበሩ። አሪፍ ጌት የሚለውን አሪፍ ነው ብሎ የመመለሰ ሰው አለ። እና አሪፍ ጌት ማለት አሪፍ ለሁላችንም ለራሳችን ምን እንመኛለን? አሪፍ ነገር እንመኛለን አይደል? ከዛ የወጣ ነው። ጌት ደግሞ ማግኘት የምታገኙበት የሚል ነው። ከሁለቱ አሪፍ ጌት የተባለ ነው። ምንድነው ቤዚክሊ ስራው? ኢትዮጵያ ውስጥ አሁን ራን እያደረገ ያለው ኢለርኒንግ እና ፍሪላንሲንግ ፕላትፎርም ነው። እዚህ ውስጥ የሆነ እውቀት ያለው ሰው ምን ማድረግ ይችላል? እውቀቱን በፒዲኤፍ ዲጂታል ፕሮዳክት አድርጎ እዚህ ላይ
ሴል ማድረግ ይችላል። ምንም ሳይከፍል አካውንት ከፍቶ ማለት ነው። አይ እኔ መማር ነው የምፈልገው ያለ ሰው ደግሞ መጥቶ ገዝቶ መማር ይችላል። አይ እኔ በቪዲዮ ነው ማስተማር የምፈልገው ብሎ ከነጌች ጋር እንደዚህ አውርቶ ቪዲዮ ተቀርጾ ምን ማድረግ ይችላል? ቪዲዮ ቀርጾ እሱንም ሴል ማድረግ ይችላል። ሴል ሲያደርግ የራሱ አካውንት ከፍቶ ምናምን ማለት ነው የሚያደርገው። ዘንድ በዚህኛው ሳይት ደግሞ ተማሪዎች አሉ የሚፈልገውን በፒዲኤፍም በቪዲዮም መማር ይችላል ማለት ነው። ተምረው ግን ስራ ፍለጋ ሌላ ቦታ መሄድ የለብንም አይደለ? አፕወርክ ኮፒ ፔስት በሉት። የፍሪላንሲንግ ፕላትፎርምም ጭምር ማንኛውም ሰው ትንሽም ጀማሪም ከሆናችሁ ትልቅም ከሆናችሁ ምን ማድረግ ትችላላችሁ? ስራዎችን ፖስት ማድረግ ትችላላችሁ፣ ማሰራት። እናንተም ከሌላ ቦታ ከየትኛውም ቦታ ሆናችሁ ዲጂታል ስራዎችን መስራት ትችላላችሁ ማለት ነው። እንደምታዩት ኦንላይን ኮርስ፣ ሴል ኮርስ፣ ፍሪላንሲንግ ጋር የሚል ፕላትፎርም ነው ማለት ነው። እሺ ፕላትፎርሙ እንደምታዩት ይህንን ይመስላል። ምንድን ነው የሚለው? ፋይንድ ጆብ የሚላለው፣ ኦንላይን ኮርስ የሚላለው። እኛም ኮርስ አፕሎድ ያደረግነው አለ፣ የአፕወርክ ፉል ኮርስ ፖስት ያደረግነው አለ፣ አሁን ያወራነው በቪዲዮ መልክ። ከዛ ውጭ ኢንተርናሽናል ቲክቶክ፣ ሶሻል ሚዲያ ማኔጅመንት፣ የተለያየ ሌሎችም ሰዎች ፖስት ያደረጉት ኮርሶች የሚገኙበት ነው። ካሚንግሱን ደግሞ ምን አለው? ፋይንድ ጆብ አለው። ፍሪላንሲንግ ያወራ ነው ማለት ነው። አፕወርክ ላይ እየሰራን ከዛ ውጭ ደግሞ የኢትዮጵያ ክላይንቶችም የውጭም ክላይንቶች የምናገኝበት እዛው ካለንበት መስራት የምንችለው ምን አለን? እዛው ፕላትፎርሙ የተዘጋጀ ነው የሚሆነው ማለት ነው። እንደምታዩት ለርን አርን ግሮ ነው የሚለው። ማንኛውም ሰው እዛው መስራት ይችላል፣ መማር ይችላል፣ ማደግ የሚችላል ነው። ዘን ከዛ ውጭ ደግሞ ይሄ የዶላር ማስተር ካርድ ችግሮችን ምን ማድረግ ነው? ሎካል በሆነ ፔመንት ሲስተም መጠቀም ነው። ማንኛውም ሰው በዶላር ቢከፍል እናንተ በቴሌብር ማውጣት ትችላላችሁ፣ በሲቢ በምትፈልጉት ማውጣት እንድትችሉ ተብሎ የተዘጋጀ ነው። ከዛ ውጭ በተለያየ ቋንቋ ምን እየተደረገ አፕግሬድ እየተደረገ ያለ ነው። የተለያዩ ፊቸሮችን ያካተተ ፕላትፎርም ነው ማለት ነው። እናንተም ምን ማድረግ ትችላላችሁ? ገብታችሁ መማር ማስተማር ትችላላችሁ ማለት ነው። አካውንት ስከፍቱ ምንድነው በቀላሉ ማስተማር ከሆነ አካውንት ከፍቱና ባንክ አካውንታችሁን ምናምን ሴትአፕ ታደርጋላችሁ። በሻጣችሁት ልክ ቀጥታ አካውንታችሁ ላይ ይገባል ማለት ነው። ሌላ ሰው ሰጣችሁት አይደለም እናንተ የምታገኙት። በእንደዚህ አይነት መልክ ይሆናል። አሁን ከላውንች ካደረግነው የተወሰነ ጊዜ ነው። ፕላትፎርሙን ግን ብዙ ወጣቶች እየሰሩበት ነው ያለው። ከ5 ብር ጀምሮ ፕሮዳክቶች እየተሸጠ ነው። ፒዲኤፍ አዘጋጅተው በ5 ብር፣ በ50 ብር፣ በ100 ብር ምናምን። እንደዛው ደግሞ ያንን ይፈልጋል ገብቶ ሰርች ማድረግ የሚደብረው ሰው፣ የሚደክመው ሰው፣ ጊዜ የሌለው ሰው ደግሞ ሰርች የተደረገለትን ገዝቶ የሚጠቀም ሰው አለ ማለት ነው። እንደዛም እናንተ ማዘጋጀት ትችላላችሁ። ከልብ አድርጌ እኔም አመሰግናለሁ። ከዛ በኋላ ሌላ እንግዳ ጋብዝላችሁና እሱም የእሱን ስፒች ያደርግልናል፣ የያዘውን እውቀት ያስተላልፍልናል። ከዛ በኋላ ደግሞ ጥያቄ ግራ ያላችሁ ጥያቄ ሴሽናችንን ከሱ በኋላ እናደርግና ጥያቄያችሁን እመልሳለሁ ማለት ነው። ወይስ ጥያቄ የለም? አልተዘጋጀልኝም? ሁሉም ግልጽ ነው? ጥያቄ አለ? እሺ፣ በኋላ ላይ ጥያቄውን እንመልሳለን። አሁን ምጋብዝላችሁ አብርሃም ፋንቱ ይባላል። አላይቭ ፖድካስት ታውቁታላችሁ አይደል? በደንብ ስለ ኮንተንት፣ ስለ ኢንተርፕረነርሺፕ የተለያዩ ነገሮችን ከሱ ጋር ደግሞ ትንሽ ቆይታ ታደርጋላችሁ። እንዴት ናችሁ? እንኳን ደህና ጠበቃችሁን። እንዴት ነበር ቆይታ? ቆንጆ ነበር። ግን ናቲን በሚገባው ልክ አላመሰገን ነው። ለናቲ በጣም አሪፍ። ከኔ ጋር አጠር ያለ ቆይታን እናደርጋለን። አንዳንድ ነገሮችን እናወራለን። ያለፍኩበትንም ኤክስፒሪየንስ ሼር አረጋችኋለሁ። መጨረሻ ላይ ደግሞ የጥያቄና መልስ ፕሮግራም ይኖረናል። ዝግጁ ናችሁ? በጣም አሪፍ። አንድ ነገር ማወቅ እፈልጋለሁ። ምን ያህል ተማሪ አለ? ኖርማል ተማሪ። እሺ፣ ስራ ላይ ያለ? በጣም አሪፍ። ለመስራት እየሞከረ ያለ? እየተማረም የሆነ ገንዘብ ለማግኘት እየሞከረ እየሄደ ያለ? ስለዚህ ሁላችንም የሆነ እንቅስቃሴ ላይ ነው ያለነው። ወይ እየተማርን ነው፣ ወይ እየሰራን ነው፣ ወይ ሁለቱንም እየሞከርን ያለ ነው። እኔ አብርሃም ፋንቱ እባላለሁኝ።
ከቅርብ ጊዜ ወደዚህ በፖድካስት ነው የምታወቀው። ከዛ በፊት ግን ለ12 ዓመታት ተቀጥሬ ሰርቻለሁ። ወደ 8 አካባቢ ድርጅቶች ላይ ሰርቻለሁ። 7ቱን ድርጅቶች የመጀመሪያውን 6 ዓመት 7 ድርጅቶች ላይ ነው የሰራሁት። ቀጣዩን 6 ዓመት ግን አንድ ቦታ ላይ ነው የቆየሁት የነበረው። ህይወቴን ሙሉ ለሙሉ እንዲቀየር ያደረገው የመጀመሪያው የ7ቱ ድርጅቶች ሳይሆን መጨረሻ ላይ የነበረው የአንደኛው ድርጅት ነው። መቆየት ምንጊዜም ፕሪቪሌጅ ነው፣ የሆነ የሚሰጠን ነገር አለ። ምክንያቱም አንዳንድ ነገሮች ስንማራቸው በሂደት ነው መፍትሄውን የምናውቀው እንጂ ስላነበብን ስላየን ቦታው ላይ ስላለን ብቻ አይደለም። ብዙ ጊዜ ወደፊት እንሄዳለን አይደለ? የሆነ ነገር ማግኘት እንፈልግና ካለንበት እንደዚህ ብሰራ እንደዚህ ባደርግ ይሄንን እንደዚህ ባደርገው ምናምን እንላለን። ወደዛ ግን ለመሄድ አሁን ያለንበትን የረገጥነውን ነገር ማወቅ ያስፈልጋል። ስለዚህ በእርግጠኝነት ብዙ ሰው የሆነ ወይ ሰርቲፊኬት አለው ወይ ዲግሪ አለው የሆነ ነገር አለው ተምሮ የሆነ ደረጃ ላይ ደርሷል። ነገር ግን የምር በተማረው ነገር እየሰራ ነው? ስለዚህ ሪያሊቲን ቼክ ማድረግ ያስፈልጋል። ዲግሪ ከስኪል በላይ ውጤት አያመጣም። ስለዚህ ያ ዲግሪ ወይም ያ ማስተርስ ምን ሲጨመርበት ነው ውጤት የሚያመጣው? የሆነ ስኪል ብቻውንም ደግሞ ውጤት አያመጣም። እሱም ላይ የምንጨምራቸው ነገሮች አሉ። 3 ነገሮችን እንመለከታለን። የመጀመሪያው ምንም አይነት ስኪል ይኑራችሁ፣ ምንም አይነት ዲግሪ ያዙ፣ የትኛውም አይነት ኮፍያ ልበሱ፣ ኮሚዩኒኬሽን ስኪላችን እስከሌለ ድረስ ምንም አይነት ውጤት ማምጣት አንችልም። ኮሚዩኒኬሽን ማለት ምን ማለት ነው? ከሰዎች ጋር ያለን ተግባቦት። ምክንያቱም የምንሰራው ከሰው ጋር ነው። ሰው ነው የሚከፍለን፣ ለሰው ነው የምንሰራው፣ በሰው ውስጥ ነው የምንኖረው፣ የምንወልደው ሰው ነው። ስለዚህ ከሰው ጋር ያለን ተግባቦት ምን ይመስላል? አንዳንድ ጊዜ ምንም አይነት ኮሚኒኬሽን ስኪል የሌለው ሰው ውጤት ሲያመጣ አንመለከትም። ኮሚኒኬሽናችን ምን ይመስላል? ያ ደግሞ ወደኋላ ተመልሰን ልጅነታችንን እንድንመለከት ያደርገናል። እስካሁን ድረስ ከ150 በላይ ገስቶችን አቅርቤያለሁ። ሁሉም ጋር አንድ ያየሁት ነገር ህይወታቸውን እንዲቀይሩ መሰረት የሆናቸው ወደኋላ ሄደው ልጅነታቸውን ተመልክተዋል። እኔም ልክ እንደዛው በተመሳሳይ ወደኋላ ሄጄ አብርሃም እዚህ ጋር እየፈተነ ያለው ነገር ከየት ነው የመጣው? ምንጩን ማወቅ ያስፈልጋል። ወደኋላ ሄጄ ከየት እንደመጣው ከሰው ጋር ያለኝ ንግግር፣ ከሰው ጋር ያለኝ ኮሚኒኬሽን፣ ችግሮች ሲመጡ የመጋፈጥ አቅም፣ እነዚህ ሁላ ነገሮች ከኋላ ይዘናቸው ምንመጣቸው ነገሮች ናቸው። ምንም ያክል እዚህ ጋር ጠንካራ ብንሆን፣ ምንም ያክል እዚህ ጋር ረጅም ርቀት ብንሄድ የሆነ ደረጃ እንደርስና ይመልሰናል። እንደዛ አጋጥሟቸው አያውቅም? የሆነ ነገር ትሄዱና አይሳካም። የሆነ ደረጃ ትደርሱና ይመለሳል። ዋይ? ስለዚህ ከልጅነት የሆነ የተቋጠረ ነገር አለ ማለት ነው። ስለዚህ ያንን ሄጄ እኔ ፐርሰናሊ የመረመርኩኝ ሰዓት ነው ውጤት ማምጣት የጀመርኩት። በጣም ፈሪ ነበርኩኝ። ከሰዎች ጋር ቁጭ ብሎ ማውራት የሚከብደኝ አይነት ሰው ነበርኩኝ። አሁን ላይ የትኛውም ሰው ይምጣ በደንብ ማውራት እችላለሁ። ግን ይሄኛው ማንነት የመጣው ከዛ ከፍርሃት ውስጥ ነው። ፍርሃቴ መኖሩን ግን ያወቅኩት ምንድነው የሚይዘኝ እላለሁ። የሆነ ሰው በድፍረት መጥቶ ላጥ ብሎ የሆነ ገንዘብ ያገኛል። የሆነ ሰው ይመጣል ከኋላዬ ያድጋል። ከኋላዬ መጥቶ የሆነ ማናጀር ምናምን ይሆናል። ምንድነው የሚጎለኝ እላለሁ። አለኝ ሁሉ ነገር ግን አልደርስም እዛ ጋር። የነበረው ነገር ፍርሃት ነበረ። ስለዚህ በየትኛውም ዘርፍ ላይ ብንሰማራ ፍርሃታችንን እስካላሸነፍን ድረስ ውጤት አናመጣም። ሪያሊቲ ነዋ ቼክ የምናደርገው። ልክ እንደዛ የራሳችሁን ሪያሊቲ ቼክ አድርጉት እስኪ። ይሉኝታ ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ሌሎችም ልክ እንደዚህ ተመሳሳይ የሆኑ ነገሮች። ስለዚህ የመጀመሪያው ኮሚኒኬሽን ስኪላችንን ማዳበር ያስፈልጋል። ኮሚኒኬሽን ስኪላችንን እንድናዳብር 4 መሰረታዊ ነገሮች አሉ። የትኛውም ሙያ ላይ ብንገባ ፍሪላንሰር ልንሆን እንችላለን፣
ካምፓኒ ውስጥ ተቀጥረን እንሰራ እንችላለን። የራሳችንን ስታርታፕ ካምፓኒ ልንከፍት እንችላለን፣ ወይ ደግሞ ትልቅም ካምፓኒ ልናቋቁም እንችላለን። ስንጀምር ግን እነዚህን አራቱን ነገሮች ብንይዝ ውጤታማ እንሆናለን። የመጀመሪያው ራይቲንግ ነው። ሀሳባችንን ምን ያክል በጽሁፍ ማስተላለፍ እንችላለን? ቅድም ናቲም እያነሳ ነበር፣ ሲቪ አይደለ? ሌሎች ነገሮችን እያነሳ ነበር። ራሳችንን በጽሁፍ ምን ያህል እንገልጻለን? መጀመሪያ ያደረግኩት ነገር እኔ የጽሁፍ ክህሎቴን ማዳበር ነበረ። ቁጭ ብዬ መታገል ጀመርኩ ማለት ነው። የሆነ ሰዓት ላይ የምፈልገውን አይነት ማንነት መግለጽ ቻልኩኝ። ያለውን አዲስ ፈጥሬ ምናምን አይደለም። ስለዚህ ራሳችንን በጽሁፍ እንዴት ነው የምንገልጸው? የሆነ አፍጋኒስታን ወይም የሆነ ቦታ ላይ ያለ ሰው ስራ ሊያሰራችሁ ቢፈልግ ያንን ስራ ራሳችሁን እንዴት ገልጻችሁ ነው ልሸጡለት የምትችሉት? ስለዚህ ማዳበር ያለብን የመጀመሪያው ነገር የጽሁፍ ክህሎታችንን ነው። አንደኛው እሱን። ሁለተኛ ስፒኪንግ፣ የንግግር ክህሎት። ስለ ስኪል ነው እያወራን ያለ ነው። ከኔ ጋር ነን አለን? በጣም አሪፍ። የመጀመሪያው ሌየር ላይ ነው ያለ ነው። አንደኛው ጽሁፍ አለን፣ ሁለተኛው ንግግር። ከየትኛውም ሰው ጋር ቁጭ ብለን ስናወራ በምን አይነት መንገድ ነው ለዛ ሰው በሚፈልገው ወይም ባለበት ደረጃ ራሳችንን መግለጽ የምንችለው? የምናገኘው ሰውዬ ፕሮፌሰር ሊሆን ይችላል። የምናገኘው ሰውዬ ምንም ያልተማረ ሊሆን ይችላል። ከሁለቱም ጋር ግን የመግባባት አቅማችን ረጅም ርቀት እንድንሄድ፣ ውጤታማ እንድንሆን ያደርገናል። ባይዘዌ ከፍተኛ አይኪው አላቸው የሚባሉ ሰዎች ከየትኛውም ሰው ጋር ባለበት ደረጃ ማውራት ሲችሉ ነው። ከወጣቱ ጋር እንደ ወጣት፣ ከልጅ ጋር እንደ ልጅ፣ ከትልቅ ሰው ጋር እንደዛ ሰውዬ ሆኖ ያለውን ነገር ሲያካፍል። ወደ ዲጂታሉም ዓለም ስንመጣ ፕላትፎርሞች ኤጅ አላቸው። ቲክቶክ ላይ ያለ የእድሜ ክልል አለ፣ ፌስቡክ ላይ ያለ አለ። ወደ ዩቲዩብ ስንሄድ ሁሉም አብሶ ሶሻል ሚዲያ ላይ የሆነ የእድሜ ደረጃ አላቸው። ስለዚህ ያ በሚፈልገው ልክ ካልቀረብን አንደኛ ነገር አይታይም፣ ካልታየ ውጤት አይመጣም፣ ውጤት ካልመጣ የምንፈልገውን ነገር መሸጥ ያቅተናል። ስለዚህ የምናስተላልፈውን ነገር ለየትኛው ኦዲየንስ ነው የማስተላልፈው? ልክ እንደዛው ስራ ላይም ስንመጣ ከሰው ጋር ያለን የንግግር ክህሎት በጣም ወሳኝ ነው። ያ ማለትን ማለት ነው አንዳንድ ሰዎች መጥተው የሚያናድድ ነገር ሊያወሩን ይችላሉ። የሚያበሳጭ በቃ በለው የሚያስብል ነገር ወደ ስድብ ሊገቡ ይችላሉ። ለዛ ሰውዬ በሚገባው ቋንቋ ኢሞሽናል ሳንሆን እንዴት ነው ልንመልስለት የምንችለው? ተረጋግተን። እንደዛ ሲኮን ነው የቢዝነስማን መሆን የሚቻለው። በዚህ በ6 ዓመት በነበርኩበትኝ ጊዜ የተማርኩትኝ አንደኛው ነገር ስሜትን መቆጣጠር በየትኛውም ሁኔታ ላይ። ብዙ ሰው ምን ይመስላል? ብዙ ካምፓኒ ላይ ብዙ ቦታ ስለሰራ ምናምን ውጤታማ የሆነ ይመስላል። ግን በዛ መንገድ አይደለም የሚመጣው። ሶስተኛው ስቶሪ ቴሊንግ፣ ታሪክ ነገራ። አሁን የሚሸጠው ታሪክ ነው። የትኛውም ቦታ ላይ ጓደኞች ያሉ የቡና ኤክስፖርተሮች፣ እንደገና ደግሞ የቡና ካፌ ያላቸው ሮስት የሚያደርጉ፣ ከነዛ ሁሉ አንድ ጓደኛ ያለ የተሻለ የሚሰራ። ከዛ የሆነ ሰዓት ለምንድን ነው የተሻለ የሚሰራው ብዬ ቁጭ ብዬ ጠየቅኩትኝ እና ቃል በቃል የነገረኝ ቡናውን እሸጥላቸዋለሁ። የምሸጥላቸው ቡናው ከየት ነው የሚለቀመው? እንዴት ነው የሚታጠበው? ምን ያህል ሰው ይሳተፍበታል? የሆነ ታሪክ አለ። ያ ቡና እነሱ ጋር እንዲደርስ ተለቅሞ እነሱ ጋር እስከሚደርስ ድረስ ያለ ስቶሪ አለ። ያንን ነው የሚሸጥላቸው እና በከፍተኛ ዋጋ ነው የሚሸጠው። ልክ እንደዛ ራሳችንን ስንሸጥ ከየት እንደመጣ፣ ማን እንደሆንን፣ ቫልዩዋችን የቱ ጋር እንደሆነ፣ ምን ነገር እንደምንችል፣ ምን ነገር እንደምንቃወም፣ እንደዛ አይነት ነገር እኔን አይመጥነኝም፣ እነዛን ሁላ ነገሮች በታሪክ መናገር መቻል ይኖርብናል። ንግግር ብቻውንም አይደለም ማለት ነው። የመጀመሪያው ሌየር ኮሚኒኬሽን ነው። እነዚህን 3ቱን ነገሮች ይይዛል የትኛውም ስራ ላይ ብንሆን። ሁለተኛ
ሁለተኛ ችላ የሚባል ብዙ ጊዜ ገንዘብ የመስራት ስኪል። አሁን ባለንበት አብሶ በዲጂታሉ ዓለም ገንዘብ ሊያመጡ የሚችሉ የተለያዩ መንገዶች አሉ። ቅድም ናቲም እያወራ ነበር። የመጀመሪያው ፍሪላንሲንግ ነው። እየተማርን ባለንበት ቦታ የትኛውም ቦታ ላይ ሆነን ፍሪላንሰር ሆነን ገንዘብ ማግኘት እንችላለን። ሁለተኛ ዲጂታል ማርኬቲንግ ነው። አብሶ በዲጂታሉ ዓለም ብዙ ካምፓኒዎች ምርታቸውን ሰው ጋር ማድረስ ይከብዳቸዋል። ስለዚህ ለኛ ደግሞ የተሰጠን እዚህ ጊዜ ላይ ላለን ወጣቶች የኢንተርኔት አክሰስ ነው። ስለዚህ ያንን የኢንተርኔት አክሰስ ተጠቅመን ያንን ምርት ለሰዎች ካደረስንላቸው ከዛ እነሱ ደግሞ እንዲከፍሉን ማድረግ ነው። እዚህ ጋርም አንድ ቁልፍ ነገር ምን አለ? ስትሰሩ ላለው ሰው ስሩ፣ ለማይከፍል ሰው አትስሩ። እውነታው ማለት ነው። እኔ ተሸውጄ የነበረው ነው። አንዳንድ ጊዜ ምስኪን ሆነን ልርዳው እስኪ ላግዘው ምናምን ብለን ለዛ ሰው እንለፋለን እንሄዳለን ምናምን፣ አይከፍልም ሰውየው፣ ጭራሽ ይጨቃጨቃል፣ ውጤታማ እንሆንበት። የመጀመሪያውን አሁን አንደኛው ካምፓኒ የዲጂታል ማርኬቲንግ ካምፓኒ ነው እና መጀመሪያ ላይ ይዛቸው የነበሩት ካምፓኒዎች በጣም ትንንሽ ነበሩ። አይከፍሉ፣ ይጨቃጨቃሉ። መጨቃጨቅ ብቻ ደግሞ ሳይሆን ስማችሁን ለሌላ ሰው በመጥፎ ነው የሚናገሩት። ስለዚህ ቢቀርስ ሰው ወደ ትልልቆቹ ወደሚከፍሉት ውጤት ወዳለው በደንብ ደግሞ ወደሚያሰራው ወደዛ ስንሄድ አንደኛ ነገር የምታወሩት ከባለሙያ ጋር ነው፣ አንደርስታንድ ከሚያደርገው ጋር ነው። ሁለተኛ ነገር በጀት አላቸው። ለእናንተ ቫልዩ ሰጥተው ስሩልን ብለው ሲመጡ ምክንያት አላቸው። የሆነ ነገር አልሄድ እንዳላቸው ያውቃሉ። ስለዚህ ያንን ነገር ችግር እንድፈቱላቸው ነው። ባይ ዘ ዌይ የሚሸጠው ስኪል አይደለም። አንድ እንድታውቁ የምፈልገው ነገር ስኪላችሁን ሳይሆን የምትሸጡት ሰውየው ጋር ያለውን ችግር ነው የምትፈቱለት። ችግር ካልፈታችሁ ምንም አይነት ስኪል ይኑራችሁ ጋርቤጅ ነው። አም ሶሪ ትርጉም የለውም። ያ መሸጥ መቻል አለበት። ሶስተኛው ቴክኒካል ደግሞ የሆኑ ሌየር ደግሞ አለ፣ ወይንም ሰፖርት ሌየር ይባላል። ይሄ ደግሞ ምን ማለት ነው? ኦኬ የራሳችንን ካምፓኒ አንክፈት፣ ምንም ነገር አናደርግ። ዓለም ላይ ሁለት ነገር ነው ያለው ማለት በቢዝነሱ ማለት ነው። ወይ የሆነ ነገር እንሸጣለን፣ ወይ ለሚሸጠው ሰውዬ ሰፖርተር እንሆናለን፣ አጋዥ እንሆናለን። ታሴት ትምህርት እውቀት ነው የሚሸጠው፣ እውቀት ነው የሚሸጡልን። የግል ኮሌጆች አሉ አይደለ? ከፍለን ነው የምንማረው። ኦንላይን ኮርሶች አሉ፣ ከፍለን ነው የምንማረው። ሰው የሚሸጡልን ምንድን ነው? እውቀት ወይንም ኢንፎርሜሽን ነው። ሌላውን ቦታ ላይ ስንሄድ ሽያጭ ነው ያለው። ኦር ደግሞ ለዛ ለሚሸጠው ሰውዬ አጋዥ እንሆናለን። ስለዚህ ሶስተኛው ሌየር ቴክኒካል ሰፖርት ነው። ስለዚህ ቴክኒካል ሰፖርተር ሆነን ውጤት ማምጣት እንችላለን። ያ ማለትን ማለት ነው ዲጂታል ማርኬቲንግ የሚሰሩ ብዙ ድርጅቶች አሉ። አፕወርክ ላይ የሚሰሩ ብዙ ኤጀንሲዎች አሉ። ለነሱ ሰርቪስ መስጠት ኤዲቲንግ ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል፣ ቅድም ናቲ እያነሳው ነበረ ቮይስ ሊሆን ይችላል። ያለንን የሆነ ነገር ግን ሰፖርት ሊያደርግ የሚችል ነገር ምን ማድረግ መስጠት። ያንን ነገር እየሰጠን በሄድን ቁጥር የምንፈልገውን ነገር ማግኘት እንችላለን። የመጨረሻ 3 ነገሮችን ልበል። ገንዘብ ለማግኘት በቃ እነዚህ 3ቱ ነገሮች ናቸው ያሉት። የመጀመሪያው ስኪል ከሱ ነው የሚጀምረው፣ ከክህሎት ነው የሚጀምረው። ከዛ ያንን ክህሎት ከያዝን በኋላ ማርኬት ወይንም ገበያ መኖር ደግሞ አለበት። የሆነ ሰዓት ግን ኢንተርኔት ካፌ በጣም በብዛት ነበር። አሁን አንድ ሰው መጥቶ ኢንተርኔት ካፌ ቢከፍትና ኑ ተጠቀሙ ቢል ገበያ ይኖረዋል? ቤት ተከራይቷል፣ ኮምፒውተሮች አዘጋጅቷል፣ የሆነ ስኪል እያቀረበ ነው፣ የሆነ ሰርቪስ እየሰጠ ነው፣ ግን ገበያ የለም። ስለዚህ ገበያ ለሌለው ነገር የምንሰራ ከሆነ ውጤት አናመጣም። ተጨማሪ የምንማረው ነገር ገበያ ከሌለው ትርጉም የለው። ስለዚህ የምትማሩትም ገበያ አለው ወይ? ነገር ምን ያክል ርቀት ያስኬደኛል? አንዳንድ ነገሮች ሾርት ተርም ናቸው ማለት እችን ታይም ሊያሳልፋችሁ ይችላል፣ ወደ ኔክስት ግን አይወስደንም። አሁን ደግሞ ኤአይ መጥቶ ብዙ ነገሮችን በሚገርም ፍጥነት እየቀየረ ነው።
ሁለተኛው ገበያ ማጥናት ያስፈልጋል። ገበያ። ሶስተኛው ያንን ገበያ ደግሞ የገንዘብ ፍሬምወርክ ማስቀመጥ። ከዛ ገበያ እንዴት አድርጌ ነው የምወስደው? ሰው ዓለም ላይ ያለ ገንዘብ ቢበተን አሁን ላይ ማለት ነው ሀብታሞች ጋር ያለው ምናምን እኩል ለዓለም ህዝብ ቢከፋፈል በጣም በአጭር ጊዜ ውስጥ ሀብታም የነበሩ ሰዎች ወደ ቦታቸው ይመለሳሉ፣ ድሃ የነበሩ ሰዎች ወደ ቦታቸው ይመለስ። ይሄ ሪሰርች ነው፣ እኔ ያልኩት ነገር አይደለም። ለምንድን ነው የሚመለሱት? አእምሯችን ላይ የተቀመጠ ፓተርን አለ። ያ ፓተርን ለምሳሌ ኃይለ ገብረስላሴን ዛሬ ያሉትን ነገሮች ብትወስዱበት እንዴት አድርጎ ማምጣት እንዳለበት የሆነ ፓተርን የተሰራ ነገር አለ። አንድ ሰው ደግሞ አባካኝ የሆነ ሱሰኛ የሆነ ገንዘብ ብትሰጡት በ5-10 ደቂቃ ድምጥማጡን ለሚያጠፋ ሰውዬ 1 ሚሊዮን 10 ቢሊዮን ምናምን ብትሰጡት ጥቂት ጊዜ 6 ወር 1 ዓመት ሊሄድ ይችላል። ከዛ ወደ ነበረበት ይመለሳል። ሰው የገንዘብ ፍሬምወርክ ማስቀመጥ ያስፈልጋል። ገንዘቡ ሲመጣ ምን ላይ ነው ኢንቨስት የማደርገው? ኢንቨስት ስናደርግ እውቀት ላይ ሊሆን ይችላል። ኢንቨስት ስናደርግ ነገ ተጨማሪ ነገር ሊያመጣልን የሚችል ነገር ላይ ሊሆን ይችላል። ኦር ደግሞ አሴት ላይ ሊሆን ይችላል። በረጅም ጊዜ የሚከፍለን ነገር ማለት ነው። ስጠቀልለው እስካሁን ድረስ ያነሳሁትኝን ነገር ከኔ ኤክስፒሪየንስ ተነስቼ የሆነ አይነት ውጤት እንድታገኙ ነው። አብሶ ከገንዘብ ጋር በተገናኘ ሰው የትኛውም ሰው ባለበት ቦታ ላይ መስራት ይችላል። እኛ እዚህ ሆነን ነው ሌሎች ዓለማት ላይ ያሉ ስራዎችን የምንሰራው። በአጭሩ ይህንን ይመስላል። እጅግ በጣም አድርጌ ነው የማመሰግነው። እንግዲህ የሆነ ነገር አግኝታችኋል ብዬ አስባለሁ። እስካሁን ድረስ ካወራሁት ነገር እኛ ከዛ መተን እንደዚህ ካልን እዚሁ ደግሞ አጠገባችን ያለ ሰው ደግሞ እየሰራ ውጤት እያመጣ ያየነውም ሰው ደግሞ አለ አይደል? እዚሁ ከተማ ላይ። ስለዚህ አንድ ሰው ወደዚህ ልጋብዝ መጥቶ ኤክስፒሪየንሱን ሼር ያድርገን። የስ እባካችሁ ናትናኤል ዳዊት። በጣም እሺ። ያው እነሱ ቴክኒካል የሆነውን ዲቴይልድ የሆነውን ሀሳብ ከነሱ ሰምታችኋል። ራሳችሁን ከተወሰኑ ዓመታት በኋላ ሆናችሁ ማየት የምትፈልጉት ምንድን ነው? ራሳችሁ ናችሁ ያላችሁት፣ ወይም ለራሳችሁ ኃላፊነት የምትወስዱት ራሳችሁ ናችሁ። ይህን የምናገረው ለምንድን ነው? እኔም ሆነ ጓደኞቼ እዚህ ጋር ለመድረስ ወይም ደርሰንበታል ብለን ያሰብንበት ቦታ ለመድረስ የቤተሰቦቻችን ወይም ደግሞ አጠገባችን የነበሩ ሰዎች ድጋፍ አልነበረበትም። በጣም በሚገርማችሁ ሁኔታ ለለውጥ ስትነሱ የሆነ ቫልዩ ያለው ነገር ለማሳካት ስትንቀሳቀሱ ከጎናችሁ ዘወር የሚሉት በፊት ከጎናችሁ የነበሩ ቤተሰቦቻችሁ፣ ጓደኞቻችሁ ጭምር ናቸው። ስለዚህ ማየት ያለባችሁ እንደ ንስር ነው። እንደ ንስር ነው ማየት ያለባችሁ ብዬ ስል ንስር አንድ ጊዜ ከማደኑ በፊት 312 ጊዜ ያያል። 312 ጊዜ ያያል። ለምሳሌ የፕሮዳክሽን ካምፓኒ እንዲኖራት ፈልጋለች። ተነስታ የፕሮዳክሽን ካምፓኒ ክሬት ከማድረጓ በፊት ወይም እንደዛ አይነት ባለቤት ከመሆኗ በፊት ማየት ይኖርባታል። ውስጧ ያለው ማድረግ የምትፈልገው ማሳካት የምትፈልገው የፕሮዳክሽን ካምፓኒ። ስለዚህ ከነገሩ ተቃራኒ የሆነ ቦታ መዋል የለባትም። በተደጋጋሚ ጊዜ መሆንና ማሳካት ለምትፈልገው ነገር ማየት አለባት። ስለዚህ ማየት ያለባችሁ እንደ ንስር ነው። ልባችሁ ማሰብ ያለበት እንደ አንበሳ ነው። መንቀሳቀስና መስራት ያለባችሁ ደግሞ ቀንበር እንደተጫነበት በሬ ነው። ሰው የሆነ ጊዜ ነው ገንዘብ የሚቸገረው። መሆን የሚፈልገውን አንድ ቀን ይሆናል። ግን ዋና ታርጌቱ ገንዘብ አይደለም። ገንዘብ የህይወታችሁን ዓላማ አያስገኝላችሁም። እንደምታስቡት ደስታንም አይሰጣችሁ። በህይወታችሁ ውስጥ ቫሊዩ አድ ሊያደርጉላችሁ የሚችሉ ነገሮች ላይ ብትቆዩ ባይ ነኝ እና እይታችሁ እንደ ንስር ይሁን፣ ልባችሁና ሀሳባችሁ ደግሞ እንደ አንበሳ ይሁን። አንበሳ እበለዋለሁ ካለ ይበለዋል፣ አደርገዋለሁ ካለ ያደርገዋል። ስለዚህ ልባችሁ እንደ አንበሳ ይሁን። ያያችሁትንና ያሰባችሁትን ነገር ደግሞ ለማድረግ ስትንቀሳቀሱ
ቀንበር እንደታሰረ በሬ ላዩ ላይ ቀንበር እንደታሰረ ለእርሻ እንደተሰማራ በሬ። ምክንያቱም ይሄ ቀንበሩን የእናንተን የህይወት ዓላማ አድርጋችሁ አስቡት፣ ጊዜያችሁን አድርጋችሁ አስቡት እና ተመሳሳይ ነገሮች። ከዛ ቀንበር የማይወጣ ግን የሚንቀሳቀስ ሰው መሆን ያለባችሁ፣ ወይም ደግሞ ቀንበር እንደታሰረበት በሬ ነው መሆን ያለባችሁ። ስትንቀሳቀሱ፣ ስታስቡ እንደ አንበሳ፣ እንደገና ደግሞ ስታዩ እንደ ንስር እዩ። ናቲ ጋር ደግሞ ስመጣ ጥያቄ እንደ ፍሪላንሰር መጀመሪያ ወይም ፍሪላንሰሩ ዘሎ ሊገባ እንዳሰበ ሰው መጀመሪያ ክላይንት አፕሮች አድርጌ ከዚህ በፊት ምንም ኤክስፔሪየንስ የለኝም ስለው ምንም ሰርቼ አላቅም ስል ያቺን እዛች ጋር የምትፈጠሯን ክፍተት በሚል ነገር ልተካት። ኤክስፔሪየንስ የለኝም ስል ያን የሚሞላ ምን ነገር ልሰጠው እችላለሁ በቃል ደረጃ ብዬ። ቴንክ ዩ። እሺ አሪፍ ጥያቄ ስላነሳ እዚህ ውስጥ ተማሪዎች ልትኖሩ ትችላላችሁ። እስኪሉ ኖራችሁ የመጀመሪያ ስራ ከክላይንት ጋር ሰርታችሁ ማታውቁ ልትሆኑ ትችላላችሁ። አንድ ቴክኒክ እኔ ሲጀምር የተጠቀምኩትን ልንገራችሁ። ኤክስፔሪየንስ የለኝም ብለው አይቀጥረኝም፣ እንተዋወቃለን። ግን ችሎታው ደግሞ አለኝ። እድሉን የሰጠኝ ሰው የለም፣ ያሰራኝ ሰው የለም። ምንድን ያደረኩት የራሴን ናቲ ካፌ ቢኖረውስ፣ ግራፊክስ ዲዛይን ስራ ከሆነ ኢማጂን ካፌ ቢኖረው፣ ናቲ ካፌና ሬስቶራንት አሉ። ያ ካፌ ምን ያስፈልገዋል? ኢማጂን አድርጉት ራሳችሁ። ምን ያስፈልገዋል? ሎጎ፣ ሜኑ፣ የሚያስፈልገው ነገሮች አሉ። ስሩት። ከዛ ክላይንቱ ምን ሰርተሃል ሲለን ይኸው ሄዶ ናቲ ካፌና ሬስቶራንት ባለቤቱን ይጠይቃል? አይጠይቅም። ግን እዚህ ጋር የምታሳዩት ምንድን ነው? እስኪሉ እንዳላችሁ ነው የምታሳዩበት ነው። እና ሰው አልቀጠረኝም፣ እስኪል አላገኘሁም፣ ስራ እድል አልሰጠኝም፣ ስለዚህ መስራት እንዴት እችላለሁ፣ ፖርትፎሊዮ አይኖረኝም ማለት አንችልም ማለት ነው። ስለዚህ እስኪሉ ካላችሁ ያንን እስኪል አሳዩ። ግዴታ እኔ ናቲ ጋር ተቀጥራችሁ አይደለም፣ ሰንባዲ ጋር አይደለም። እናንተ እንዳላችሁ ግን ኢማጂን ነገር ፈጥራችሁ አሳዩ። ዳታ ኢንተሪ ከሆነ ኢማጂን ኢትዮጵያ ውስጥ እንደዚህ ተከታይ ያላቸው ወንዶች ዳታ ሰብስበን እናስገባለን ማለት ነው። ይሄ ዳታ ኢንተሪ መስራት ይችላል። ለራሴ ነው ስራውን የሰጠሁት፣ ታስኩን የሰጠሁት። ከዛ በኋላ ለዛ ሰው ሰርቶ ማሳየት እንችላለን ማለት ነው። እሺ አመሰግናለሁ። የኔ ጥያቄ ዋነኝነት አብርሃምን ይመለከታል። ዩቲዩብ ላይ ሁለት አይነት ዩቲዩበሮች አሉ ብዬ አስባለሁ። መኒ ድሪቭን ወይም ፌም ድሪቭን የሆኑና በቀዳሚነት ወይም በዋነኝነት ድራይቭ የሚያደርጋቸው ፎርስ ገንዘብና ፌም የሆነና ከዛ በመቀጠል ደግሞ ኢምፓክት ድሪቭን የሆኑ ሰዎች። አብዛኛውን ጊዜ ኢምፓክት ድሪቭን የሆኑ ዩቲዩበሮች ገንዘብ ለመስራትና ያንን ነገር ለማስቀጠል በጣም ሲቸገሩ ይታያል። ይሄንን በሚመለከት ምን ሀሳብ ትሰጣለህ? ምን ትመክራለህ? ኢምፓክት ድሪቭን በቀዳሚነት ኢምፓክት ድሪቭን ሊሆኑ ዩቲዩበሮች። ቴንክ ዩ። እሺ ቴንክ ዩ። በጣም ጥሩ ነገር ነው ያነሳው። እኛ ስንሰራ እንደ ቢዝነስ ነው የምንሰራው። ኢምፓክቱ አለ፣ ያንን ኢምፓክት እንጠብቃለን። ዋናው ሁላችንም ተስማምተንበት የምንሄድበት መንገድ አለ። ግን ሲሰራ እንደ ቢዝነስ ነው። ያ ማለትን ማለት ነው ኢፈርት ይፈልጋል። ኢምፓክቱን ነው የምፈልገው ግን ካልክ ገንዘብ ላይመጣ ይችላል። ስለዚህ ገንዘብ የሚመጣበትን መንገድ ደግሞ ማሰብ አለብህ። አሁን የኛ ስራ ኤዱኬሽናል ኮንተንት ገንዘብ አያመጣም። እንዴት ገንዘብ እንዲያመጣ ላድርገው? ገብቶሃል አይደለ? በዋናነት ያደረግነው ነገር ምንድነው? ቪዲዮዎቹ እንዲታዩ ነው ያደረግናቸው እኛ። ስለዚህ ኢምፓክት እንዲያመጣ የምትፈልግ ከሆነ የምትሰራውን ስራ አድምተህ መስራት። ያ ማለት ነው የሆነ ሰው እየዘፈነ የሆነ ነገር እያደረገ ጀስት ኢንተርቴይንመንት የሆነ ነገር በአንድ ቀን ላይክ 500,000 1 ሚሊዮን ምናምን ሊታይ ይችላል። በዛ አለመደናገጥ። ገብቷል? እዚህ ጋር ያለው ኦዲየንስ ሎያል የሆነ ኦዲየንስ ነው። እዛ ጋር ያለው ግን ንፋስ ነው የወሰደው፣ ባለበት ኢሞሽን ነው የተነዳው። ኢንተርቴይንመንት ባለንበት ሁኔታ ላይ የተመሰረተ ነው። አንዳንድ ጊዜ በቃ አሁን የምሰራበት ታይም ነው ብለህ በቃ ሰግጠህ የሆነ ነገር ላይ በገባህበት ታይም ላይ የሆነ ሰው ኢንተርቴይን ሊያደርግ ሲመጣ ትመልሰዋለህ። ሐሳቤ ገብተዋል አይደለ? ስለዚህ ወደ ዩቲዩብም ስትመጣ ፐርሰናሊ አንተ መስራት የምትፈልገው ከሆነ ኢምፓክት ድሪቭን የሆነ ነገር ነው የምፈልገው ካልክ
የሆነ ሜንቶር ያዝ። ያ ሜንቶር ገንዘቡ እንዴት እንደሚመጣ የሚሰራ ሄዶ ማስታወቂያ የሚያሰሩ ሰዎችን የሚያነጋግር እያንዳንዱን ነገር የሚያስጨርስ ኦፕሬሽናል ነገሮችን የሚከታተል ሐሳቤ ገብተዋል አይደለ? ለምሳሌ አሁን አንደኛው ከዚህ በፊትም አንስቼዋለሁ። አሁን ስንሰራ ኤዱኬሽናል ኮንተንት አይታይም አይደለ? ስለዚህ እንዲታይ ምንድናቸው ምክንያቶቹ? የመጀመሪያው ነገር ኮንተንቱ ነው። ኮንተንቱ የሚታይ መሆን አለበት ኦፍ ኮርስ። ከዛ በፊት ግን ሰውየው እንዲያየው በቃ ወደ ቪዲዮ የሚያስገባ ቴምኔል ያስፈልገዋል። ለአንድ ቪዲዮ ያው ግራፊክስ ዲዛይነሩም እዚሁ አለ 12 13 አንዳንዴ 20 ቴምኔል እንሰራለን ለአንድ ፖድካስት። እኔ ኢምፓክት ድሪቨን ነኝ ብዬ አንድ ብቻ ሰርቼ አላቆምም። ካልታየ ምን ትርጉም አለው? ስለዚህ እንዲታይ በተለያየ አይነት መንገድ መግባት መቻል አለብህ። አንደኛው እሱ ነው። ሁለተኛ ሎንግ ፎርም ኮንተንት እንዳልኩ አይታይም። ስለዚህ የሚታየው ሾርት ፎርም ነው አይደለ? ሎንግ ፎርሙ 1 ሰዓት ተኩል ከሆነ 50 ሾርት ፎርም አውጣለት። ከአንድ ቪዲዮ ስንት ነው የሚወጣው? አንዳንዴ 30፣ አንዳንዴ 70፣ አንዳንዴ 120 በሳምንት የምናወጣበት ጊዜ አለ። 1 ሚሊዮን ምናምን ይታያል ሾርት ፎርም። ባይ ዘ ዌይ ከቲክቶክ ከሾርት ፎርም ኮንተንት 10% ነው ወደ ሎንግ ፎርም የሚሄደው። 1 ሚሊዮን ከታየ በእርግጠኝነት 100,000 ይታያል ዩቲዩብ ላይ። ሾርት ፎርሙ ካልታየ ያኛው አይታይም። ስለዚህ እዛ ላይ የሚሰሩ ሰዎችን ሃየር ማድረግ ይፈልጋል። ግዴታ አንተ እዛ ላይ መሆን አይጠበቅብህ። ትንሽ ጊዜ ሊያታግልህ ይችላል ወደሆነ ደረጃ እስከሚደርስ ድረስ ማለት ነው። ከዛ ግን በቃ ሰው አሳይን ማድረግ ነው። ታዲያ ይሄ ሁላ ሰው እሺ ቪዲዮ ኤዲት ማድረግ ተማረ ምናምን፣ ሰው ስራውን ካልሰጠነው ማን ይስራው? አንተም እንድታድግ ጊዜ እንዲቆጠብ የምትፈልገውን ኢምፓክት እንድታመጣ ባለሙያዎችን መቅጠር፣ በባለሙያ ማመን ያስፈልገዋል። በመጀመሪያ ቴንኪዩ እያልኩኝ መታችሁ ሀሳባችሁን፣ ጊዜያችሁን፣ እውቀታችሁን ልታካፍሉን ስለመጣችሁ ቴንኪዩ እያልኩኝ የኔም ለአብርሽ ነው እንዳሁን እንደ ወጣቶችም እንደንትንም አሁን አንተ ባለክበት እድሜ ላይ አሁን እኔ ብሆን ወደፊቱ አብርሃም ያን ሁሉ ሰርቶ አልፏል። ግን አሁን ላይ ቢሆን እንዴት ነበር አቺቭ አድርጎ ነገሮችን አልፎ የአሁኑ ላይ ለመድረስ የሚችለው? ተረተኛ ነው ፖድካስት ለምጠቅ ተረተኛ ነው ያስባል ላለማወሳሰብ። አሁን እኔ ለገሰ ነኝ። እኔ አብርሃም አንተን ለመሆን ያሁን ነገሮችን ፖድካስት እንዲኖረኝ ፈልጋለሁ። የራሴ ፖድካስት ጀማሪ ራሱ ምን ማድረግ አለበት የሚለውን ነገር እሱን ነክተልን ብታልፍና የአሁኑ ለገሰ አብርሃምን ለመሆን በአሁን ሰዓት ቢሆን መሴሾ ላይ ብዙ እንትን ብለካል። አሁን ያለነው ወጣቶች ብዙ አሁን እኔ 5 ዓመት ተቀጥረክ ልክ እንዳንተ ሰርተክ ያሁኑ አብርሃም ሊደርስ ብባል እንጂ አቆሜ አስሉን ትቼ አቆሜ ወደ ሌላ ነገር ጥፍ ብዬ ምሰራ ይመስለኛል። እና ያሁኑ ግን አብርሃም ልጅ ያለ አሁን በእኛ እድሜ በእድሜ ላይ ሆኖ እነዚህን ፖድካስቶች ሊሆን ይችላል እነዚህ አሁን ያለበት አቺቭ ነገር ላይ ለመድረስ ምን ነገሮችን ቢያደርግ ተመክረዋለክ? የመጀመሪያው ነገር የሆነን ሰው መሆን አይጠበቅብህም። የራስህ የሆነ ከለር አለ። በራስ መንገድ ነው የምታድገው። እና አሁን ላይ ኮንሲስታንሲ ነው ውጤት እንድታመጣ የሚያደርግ። በዛ ውስጥ ዲሲፕሊን ስላለ ማለት ነው እንድትቀጥል የሚያደርግ ዲሲፕሊኑ ነው። ዲሲፕሊን ካለ ኮንሲስታንሲው አለ ባይ ዲፎልት። ሁለቱን እንለያያቸዋለን አይደለ? ዲሲፕሊን፣ ኮንሲስታንሲ፣ ሬዚሊያንስ ምናምን አንደኛው ነገር ላይ ከሰራን ሌሎቹ ባይ ዲፎልት ይኖራሉ። ጸንተን የማንቆምበት ምንም ምክንያት አይኖርም። ስለዚህ አንተ የራስህ ምንድን ነው የምትፈልገው ነው የመጀመሪያው ነገር። ራሴን የምጠይቀው ያንን ነው። አሁን ላይ ሆኜ በአንተ እድሜ ብሆን የጠየቅኩትም የዛኔ እሱን ነበር። አብርሃም ምንድን ነው የምትፈልገው? ምን ማድረግ ነው የምትፈልገው? የት መድረስ ነው የምትፈልገው? ከፍላጎት ይነሳል ብዙ ነገር። የሆነን ነገር ፈልገኸው ወደኸው ስትሰራ ጊዜው ራሱ አይታወቅህ። የማትወደው ነገር ከሆነ ማትፈልገው ነገር ከሆነ እንዳልከው ታቋርጠዋለህ። ስለዚህ ረጅም ርቀት ለመሄድ ቶሎ ውጤት ለማምጣት በፖድካስትም በምንም የመጀመሪያው ነገር ምንድን ነው የምፈልገው? ባይከፈለኝ እሰራዋለሁ ወይ? ራሴን የጠየኩትኝ እሱን ነው። ይሄን ነገር ባይከፈለኝ እሰራው ነበር ወይ? ያንን ስጠይቅ ከዛ በፊት ከሰዎች ጋር ተገናኝቼ አወራለሁ። ካሜራ የለም።
ከዚህ የባሰ በጣም ከባድ ጥያቄዎች ጠይቃቸዋለሁ። ምክንያቱም ማወቅ እፈልጋለሁ። የሆነ ነገር ለማወቅ ያለኝ ፍላጎት ነው ወደዚህኛውን መንገድ ያመጣኝ። ስለዚህ ምንድነው የምፈልገው የሚለውን ማየት ነው። የኔ ጥያቄ ብዙ ረጅም አይደለም፣ ግን ሁለታችሁንም በአንድ ላይ ነው መጠየቅ የምፈልገው። ስትመልሱም ግልጽ አድርጋችሁ እንድትመልሱልኝ ይፈልጋለሁ። ያን የተቸገራችሁበትን ፖይንት ለማለፍ አሁን አብሪሽ 12 ዓመት ተቀጥረሃል፣ ናቲም ደግሞ አፕወርክም የተለያየ ቦታ ላይ ሰርተሃል። የዛን ጊዜ የምርም ታውቀው ነበር ወይ ይሄን ቦታ እንደምትደርስ? ወይ አሁን ለ20 ላይ 20ዎችን ለሚቀላቀል ሰው እንዴት ነው የምትመክረው? አሁን ሁሉንም ቦታ አይቶ የራሱን እኔ ነው የሚለውን ነገር ፋይንድ አድርጎ ፈልጎ እንዲያገኝ ነው የምትመክረው? ወይስ የሆነ ነገር ይዞ ያ ነገር መጨረሻ እንደሚያደርስ ወይ እንደሚሳካል ወይም ደግሞ እንደማይሳካል ይዘው ተከትለ ሄደ ነው ቼክ ማድረግ ያለብህ? አሁን ለምሳሌ አንተ የዛኔ 12 ዓመት ከመቀጠሪ በፊት ፖድካስት እንደሚሳካል ታውቀው ነበር ወይ? አሁን ናቲ ደግሞ አፕወርክ ላይ እንደዚህ ታዋቂ እንደምትሆን ይህን ብር እንደሚሰራ ታውቀው ነበር ወይ? ለ20ዎችን ለሚቀላቀል ሰው ብዙ ነገር ሞክሮ ለእኔ የሚሆነኝ ይሄ ነው ብሎ ፈልጎ ማግኘቱን ነው የምትመክረው? ወይስ ጀስት በዚህ ላይ ሊስራበት ጊዜው የዚህ ነገር ነው ይሄ ነገር በደንብ ሰርቼበት በዚህ ነገር ሊቀጥል? ይህን የጠየኩበት ምክንያት ምንድን ነው? በጣም ብዙ አይነት ሰው ይሄ ነው የሚያበለው በዚህ ቀጥል ልልህ ይችላል። የሆነ ሰው አንዱ ጋር ስትሄድ ይሄ ነው የሚያበለው በዚህ ቀጥል ስላል እኔ ውስጥንም ሳታዳምጠው፣ ሁለተኛ ደግሞ የቱ ነው እኔ ፊት የሚያደርገው ሳትል እንትን አሁን በዚህ ጊዜ በቃ የኢንፎርሜሽን ኦቨርፍሎ አለ። ኢንፎርሜሽን የለም ማለት አይቻልም። ዩቱብ ላይ ስንገባ የፈለግነው ማግኘት ትችላለህ። ወደ ራስህ ወደዛኛው ህይወት ተመልሰክ የዛኔ እንዴት ነው ዲሳይድ ያደረጋችሁ ሁለታችሁም አንድ ላይ? እኔ አላውቀውም ያልኩበት ምክንያት ያልሞከርኩት ስራ የለም። ጌም ዞን ዳንስ አሰለጥን ነበር፣ ዲጄ ነበር፣ ጎበዝ ዳንሰኛ ነበር። ባይዘው ዩኒቨርሲቲ ተማሪ እያለሁ 11 ሰዓት ምናምን እንወጣለን። ከዛ ዳንስ ትምህርት ቤት አለኝ፣ ዳንስ አሰለጥናለሁ። በቃ ጎበዝ ዳንሰኛ ምናምን እል ነበር። በቃ በዳንስ ከዛ ከነ ልጅ ማይካ ከብዙ ሰዎች ከሰርቻለሁ። በቃ በዛ ነበር የምትምረው። ከዛ ደግሞ ዲጄነት ጀመርኩ። በቃ ይሄንን ህዝብ አስቀውጣለሁ ምናምን ነበር ምለው። ከዛ ሌላ ነገር ይመጣል። በቃ አታቆም፣ ግን አንድ ነገር እስከምታገኝ ያለፋል። አፕወርክ ላይ አሁን የጀመርኩት በቃ አማራጭ አጣሁበት ሰዓት ነበር። ጓደኛዬ እንደዚህ ይባላል፣ እሱን ደግሞ ልሞክረው እስቲ፣ ዳንሱ አልተሳካልኝም ደግሞ እስቲ ትሞክረዋል። ስትሞክረው ነው ልታቆም የምትችለው። ካወቅን ብናቆም ኖሮማ እዚህ ምን እንሰራለን? እኛ ራሳችን ፈጣ ፊቸራችን ብናቅ አሁን እየሰራን ያለንበት ስራ እኮ ላንሰራ እንችል ነበር። ስንሰራ ሞክራችኋል። እዚህ ውስጥ ያላችሁት አሁን ሌት ናችሁ። ልታረግ የምትችለው በቻልኩ አቅም የምትወደውን ነገር ማወቅ። ፖድካስት ላይ አይተህ ከሆነ መሞከር አለ። ፖድካስት ላይ አይተህ ከሆነ ስንከራከር ነበር። ምንድን ነው ታለንት ነው ኦር ፓሽንን ተከተል፣ ፈልግ ፓሽንን ይባል። እኔ ፓሽንን አላውቀውም፣ ከየት ላምጣው? በቃ ስለዚህ ባለኝ ታለንት በቃ ተማሙቼ አሳካዋል። ፓሽንን ካወቀው ደግሞ እሰየው፣ በፓሽን ቀጥል። ፓሽን ግን ማርኬት ይፈልገዋል ወይ? ወደ ገንዘብ ይቀየራል ወይ? መብላት አለብህ፣ መጠጣት አለብህ፣ መልበስ አለብህ፣ ወደ ገንዘብ ይቀየራል ወይ? ያንን ስትሰራ ግን የሰው ነገር መንካት የለብህ፣ መጥፎ ነገር መሆን የለበት። ባይዘው የናቲ ፓሽን ገንዘብ መስራት። እሺ ቲያትሪካል አርት ተምሬያለሁኝ እና 99 ነጥብ አምጥቼ ነው ያለፍኩት። እና የዛ ሰዓት ኢትዮጵያ ውስጥ አለ የተባለ አክተር ሆናለሁ ብዬ ለራሴ ደምድሜ ነበር። በዛ ቢሆን ላይክ የዛኔ በቃ ማቀው የነበረ ወይ በአክቲንግ ወይ በሆነ ነገር ምናምን ብቻ ይሳካልኛል። አሁንም እኮ ተሳክቶ እኮ አይደለም። የሰው ልጅ ፍላጎቱ አያልቅ። ቢያልቅ ኖሮ አሁን ማርስ ምናምን እየሄዱ ነው አይደለ? እዛ ድረስ አይኬድም ነበር። ፍላጎታችን አያልቅ። ፍላጎት ደግሞ ቢያልቅ መኖር ትርጉሙን አታገኘው። ሁሉን ነገር ብታቅ ለምን ትኖራለህ? ገባ? ሂደቱ በራሱ እያስተማረን ነው የሄደው። እኔ ፐርሰናሊ ሂደቱ ነው እያስተማረኝ የሄደው። አንዱን ስሞከር ወደ አንዱ ናቲ እንዳለው ነው ብዙ ነገር ነው የሞከር ነው እና በነዛ ሁላ ነገር ውስጥ ያለፍንበት መንገድ ነው እዚህ ጋር ያደረሰው። አሁንም ካለችው ኤክስፒሪየንስ ነው ሼር እያደረግኩ ያለሁት። ኢቨን ስለመቀጠር ማን ነው አንስተሃል አይደለ? ይሄን ያህል ጊዜ ተቀጠር ምናምን አይደለም፣ ግን ፈልገው በቃ ከቻልክ ጎበዝ አለቃ ጋር ተቀጥረ ስራ፣ ውጤታማ ይሆን በቃ በደንብ የሚሰራ በደንብ ገንዘብ ሜክ የሚያደርግ ቤተሰቡ ጋር በደንብ
ጥሩ የሆነ ሰው ያንን ሰው ሮል ሞዴል አድርግ። ባይዘው የሮል ሞዴል ችግር ነው ያለን እንደ ሀገር። ሮል ሞዴል የምናደርገው ሰው እያጣን ነው አሁን ላይ። እንደ ምንለው ሰው የለም። ሜቢ አሁን ቲክቶከር እየሆነ ነው እንደ እንትና እያለን እየሄድን ያለ ነው። ከዛ ደግሞ እንደ ቤተሰብ የቤተሰብ ሮል ሞዴል ደግሞ አለ። እናታችን ልትሆን ትችላለች፣ አባታችን ሊሆን ይችላል፣ ታላላቆቻችን ሊሆኑ ይችላሉ። እነዛን ማጣት የሚያስከፍለን ዋጋ አለ። ቤት ውስጥ በጣም ቶፕ የሆነ በቃ የተሳካለት ወንድም ካለ ሮል ሞዴልህ ነው። ገባ? ጠንክሮ በመስራት ከልጅነት ጀምሮ ያንን ሰው ያየው። ለዛ ነው እኮ ባይዘው የሀብታም ልጅ ገንዘብ መስራት ለሱ ልክ ውሃ እንደመጠጣት ነው። በቃ ሄዶ ያደርገዋል። ለምን? ከልጅነቱ ጀምሮ ስለገባለት። ስለዚህ ከቻልክ በቃ በጣም ጎበዝ የሆነ ውጤታማ የሆነ ሰው ጋር ትንሽ ጊዜ ተቀጥረ ስራ ከመጀመር በፊት ካልጀመርክ፣ እየሰራህ ከሆነ ደግሞ ከነሱ ጋር ፓርትነር አድርግ። አቅርባቸው ወይ ቅረብ አንተ ወደ እነሱ። ብዙ ነገር ያስተምሩሃል። ያ ማለት ግን ልውሰድባችሁ በሚል ሳይሆን ከመስጠት መሆን መቻል አለበት። የትኛውም ሰው ሲጠየቅ ደስ አይለው። ሞክር፣ ስራ፣ ሂድ። በቃ ከወደክ ትማርበታለህ። እና መውደቅ የሚባል ነገር ደግሞ የለም። አንድ ሰው ተሸንፍ ያለው የሚለው ሲያቆመው ነው እንጂ እየተማርክበት ነው የምትሄደው። አሁን ኤንኤልፒ ላይ አንድ የሚባለው ነገር ስህተት የሚባል ነገር የለም። ትምህርት ነው ያለው ሁሌ። የሆነ ነገር አልተሳካም ትማሪበታለሽ። የሆነ ነገር አልሆነም፣ በዛ ነገር የተሻለ ኤክስፒሪየንስ እያለህ ነው የምትሄደው። ይሳቅ እባላለሁ። ካሜራማን ነኝ እና ደግሞ አንዳንድ ኤዲቲንግ ቪዲዮዎችን ምናምን እየሰራው አፕወርክ ላይ ሞክር ነበር ከዚህ በፊት ያጋጠሙኝን ነገር አሁን ላይ መጥቼ አትሊስት የሆነ ነገር አግኝቻለሁ። እስካም የሆኑ ነገሮችን እንዴት መቆጣጠር እንዳለብን በሚለው አግኝቼዋለሁ። እሱንም ላይክ ማይልስቶን የሚለው የሆነ ነገር ጌት አድርጌበታለሁ። ግን እነዚህ ነገሮች ስንሰራ አንድ ጥያቄ ለናቲ ነው ጥያቄ። እነዚህ ነገሮችን ስንሰራ ፐርሰናል ቴስት አለ እና ደግሞ የዲዛይነሩ ፕሪንሲፕል የሚባል ነገር ይኖራል ወይ? ማለትም ፐርሰናል ቴስት ማለት ሰዎች የሆነ ክላይንት የሆነ ነገር ይሰጡኛል። ከዛ የሰጡኝን ነገር እኔ አሪፍ ነው በምለው አይነት ላይክ ኢሞሽን ተጠቅሜ ሰራው የሆነ ነገር። እነሱ ደግሞ ልክ ያን ነገር ካዩት በኋላ አይ ይሄ ነገር ደስ አይልም አሉ። ስለዚህ ያንን ነገር ላስተካክል ስል የኔን ፕሪንሲፕል ተጠቅሜ ነው ወይስ ደግሞ የነሱ ፍላጎት ላይ ሁሌ ዩዘር ቢሄቪየር ላይ ከተመሰረትን ነገርየው እንዴት ነው ፌል እያደረገ ነው እና ብዙ ጊዜ ስለሚመጣብኝ ነው። እና እነዚህ ነገሮች ላይ ምን አይነት ሀሳብ አለ? እንደ ኮሜንት ደግሞ ላይክ እነዚህ አይነት ነገሮችን አሲስት ስታደርጉ ትራቨል እያደረጋችሁ ስለሆነ ላይክ አሁን ለምሳሌ ሞር ኦፍ ሶሻል ሚዲያ ላይ በጣም ኮንሰንትሬት ሆኖ የሚሰሩት አዲስ አበባ ላይ ያሉ ሰዎች ናቸው። እዚህ ሀገርም በጣም ኢንስፓየር ከሆኑ ወደ አዲስ አበባ ነው የሚሄዱት እና ላይክ ሶሻል የሆነ ኮሚኒኬሽን የሚያሳድግ ላይክ የሆነ ነገር ቢፈጠር ትራቨል በምታደርጉበት ሀገር ላይ እስቴ አድርገው እዛ ሀገር ላይ ሶሻል ሚዲያ ላይ ሆነ የሆነ ነገር ላይ እዛው ሀገራቸው ሆነው የሚሰሩበትን አድቫንቴጅ የሚፈጠርበትን አይነት ኢንፎርሜሽን የሆነ ነገር ቢጠራ እነሱ ጋር አሪፍ ይመስለኛል። እና የሚያስተምረን የለም ኦብቪየስሊ እዚህ ሀገር ሆኖ ሐዋሳ ላይ እስቴ አድርጋችሁ መስራት ትችላላችሁ፣ ኮምፒት ማድረግ ትችላላችሁ የሚለን የለም። ስላየሁት ነው። ሐዋሳ ላይ ብዙ ቦታ ሞክሬያለሁ። ላይክ በዩቲናስ ጊዜ ነበርኩ እኔ ሐዋሳ ዩኒቨርሲቲ፣ እሷን ከመቅረጽ ነው የጀመርኩት እና ላይክ አረ ብዙም አይደለሁም እያለን ሌት እየሆንን አብርሃም ቅድም ያነሳው ነገር ኦብቪየስሊ የሆነ ነገርን ተሻርጉታል። ፍርሃት የሚባለው ነገር እየቻልን አይ ብዙም አይደለሁም ለዛ ይቅርብኝ ምናምን ብዙም አይደለሁም እና ዩቲናስ ግን የዛ ሰዓት ላይ የነበራት ነገር ላይክ ፈን እያደረገች ሳናስበው ሄደች እና ስለዚህ የሆነ ጌን ያደረግነው ነገር አለ። እነዚህ ነገሮችን ለማሳደግ ግን የኮሚኒኬሽን ስኪል ላይ በየሀገሩ ትራቨል ስታደርጉ እዛ ውስጥ ያደርገው የሚሰሩትን ነገር ደግሞ እንደ ኢነርጂ ብትሰጧቸው ደስ ይለኛል። አመሰግናለሁ። ይሄኛው ነገር እንደዚህ ነው የምፈልገው ስትሰሩልኝ እንደዚህ አድርጋችሁ ስሩልኝ ካለ እናንተ መስራት ያለባችሁ የራሳችሁን አይደለም። እንደዚህ ነው የኔ ቅመም እንደዚህ ሊጨምር የእነሱ አላማ ታርጌት ፕላን አለ። እናንተም እንደምታስቡ እነሱም ይህን ነገር እንደዚህ ባደረገው አስቦ ነው ወደ እናንተ ኮንተንቱ የሚመጣው። ቀረጹም ኤዲቲንግ ማድረጉ ሲባል ማለት ነው። ለምን ፎቶ ሲነሳ አንዳንዴ ዋይት ይሆናል፣ ብላክ ፎቶዎች ይነሳሉ። በቃ ካሜራማኑ የሚያስበው አይዲያ ያለው ኮንተንት ክሬት የሚያደርገው ክላይንት ሲመጣ አንደኛው እንደዚህ ይፈልጋለሁ ይህንን ስራልኝ። እናንተ ከዛ በላይ አስበልጣችሁ መስራት ትችላላችሁ፣ ግን አይፈልግም። ከማርኬቱ የሚፈልጉ ያንን ነው።
ገንዘብ ካልፈለጋችሁ ግን ሌላ አድርጋችሁ ስሩ። እነሱ የሚፈልገውን የሰራለት ሰው ደግሞ ይከፈሏል። በቃ ክላይንት ነው እዛ ጋር የሚከበረው። ወደ ኔክስት ስንመጣ ደግሞ የሚሰጥ አለ ነፃነቱ፣ ክሬቲቪቲው እንደፈለግ አድርገው። አሁን እኔ ግራፊክስ ስሰራ ፎቶ ሰጠዋለሁ፣ እንደ ሰጠዋለሁ፣ ምን ላድርገው ሲለኝ እንደፈለግ የራሱን አይዲያ አውጣው። ከዛስ ከወጣ በኋላ ግን ኮመንት ይኖራል። እሱን ደግሞ አንጥላ። እንደዚህ አድርገው ይሄ ቢጨመር ከአንድ 2 3 ሲመጣ አሪፍ የሆነ እንዲወጣ ማለት ነው። ግን አፕወርክ ላይ ገብታችሁ ከሆነ አብዛኛው ማለት ይቻላል ክላይንቶች መፈልገው ይሄንን ነው እንደ እንትና ብሎ ዩቲዩብ ሊንክ ይልክላችኋል። ቪዲዮ ከሆነ ፎቶ እንደዚህ ነው የምፈልገው ብሎ ይልክላችኋል። ታዲያ እኔ ማንኝ እንደዚህ ስራ እያለኝ ምቀብጠው 3-4 ቀን የሚፈጅብኝ በቃ ያችን ሰርቼ እሰጣለሁ፣ ብሬን እቀበላለሁ። ከዛ ደግሞ አሻሽል ሲል ደግሞ ትሰራዋል። ግን ክላይንት በቃ እዛ ጋር የሚፈልገውን ነገር ዲሊቨር ማድረግ አለብህ ማለት ነው። ካላደረግ ሉዝ ነው የምታደርገው። በቅድሚያ አመሰግናለሁ ስለሰጠኝ እና እዚህ ድረስ መታችሁ። ምክንያቱም ቪዲዮዎቻችሁን ማየት እንችላለን፣ ዩቲዩብ ላይ ማየት እንችላለን። ግን ነገር ባይን ይገባልና ብላችሁ መታችሁ አካል ስላገኛችሁን እናመሰግናለን። ሐዋሳ ድረስ ስለመጣችሁ። ቀጥሎ ወደ ጥያቄ ስመጣ መጀመሪያ ላብርሽ ነው። ገራሚ ገስቶችን ታመጣለህ ዩቲዩብ ፖድካስት ላይ እና እንዴት ነው የምታገኛቸው? ማለት ቲክቶክ ላይ አይታዩም፣ የሌላ ዩቲዩብ ላይ አይተናቸው ማናውቃቸው ሰዎች ነው፣ ግን ብዙ ነገር ላይ የሰሩ ሰዎች ናቸው እና የምታምጣቸው ምግብ ዘርፍ ላይ የሰሩ ሌላ ቢዝነስ ላይ ያሉ ሰዎች ምናምን ነገር ናቸው እና እንዴት ነው ገስቶች የምታመጣቸው የሚለው ነው። ቀጣዩ ደግሞ ለናቲ ነው። ናቲ ለስታርታፕ ፍሪላንስ ወርከር በእንደዚህ ሊስት ብታደርግልኝ፣ ማለት በእንደዚህ ብትጀምሩ ብላቸው የምታስባቸው ወርኮች ወይም ደግሞ ጆፖች አንተ ውስጥ የምታስባቸው ምንድናቸው የሚለው ነው። ሁለተኛው ኮመን ነው፣ ለሁለታችሁ ነው። ስለ ፐርሰናል ብራንድ ምን ታስባላችሁ? ፐርሰናል ብራንድን ቢውልድ ማድረግ ለእናንተ እንዴት ነው ፕሮሰሱን ታስረዱ። አመሰግናለሁ። እንግዶቹን 90% የሚሆነው ኔትወርክ ነው፣ ኔትወርኪንግ። ከዚህ በፊት እንዳልኩሽ ብዙ ቦታዎች ላይ ሰርቻለሁ። ስለዚህ እነዛን ሰዎች መቼ እንደሚጠቅሙኝ እኔም መቼ እንደምጠቅማቸው አላውቅም። ግን ሁሌ የሆነ አይነት ግንኙነት አለ፣ እንደዋወላለን፣ እናወራለን አለ። ብቻ የሆነ ኮኔክሽን የማይጠፋል። በተለያዩ ቦታዎች ላይ እንገናኛለን እና ያ ነገር እዚህ ቦታ ላይ ሲሆን ኦኬ ኒውትሪሽን ላይ መስራት ስፈልግ ማን ቢመጣ ነው ይሄንን ነገር ሊያሟላ የሚችለው? እየሰራበት ያለ ውጤት እያመጣ ያለ ስለምታውቂውም ደግሞ ትጋብዣለሽ ማለት አይደለም። ስለዚህ እነዛን ሰዎች መጀመሪያ ላይ እንፈልጋለን። ከዛ በኋላ መጀመሪያ ማቃቸውን ሰዎች ነው በዛ ነገር የተመሰገኑ እዛ ነገር ላይ ያሉ ሰዎች፣ ያ ነው የመጀመሪያው። ሁለተኛው ሪሰርች እናደርጋለን። ሪሰርች ስናደርግ ለምሳሌ አሁን ኔክስት ዊክ ላይ የሚወጣ የእንቅልፍ ዶክተር አለች እና እንቅልፍ ተቸገርኩኝ። ከችግሬ ነው የምነሳው። እንቅልፍ ብዙ ጊዜ ይመስለናል አይደለ? በቃ ጠንክረ ስራ፣ እንቅልፍ እንዳተኛ ምናምን ይባላል፣ ብዙ ሞቲቬሽኖች። እኔም ማቃቸው በጣም ሰቃይ የነበሩ ተማሪዎች በደንብ የሚተኙ ቀን የሚያጠኑ ናቸው። ፕሮዳክቲቭ የሆኑ ሰዎች ማቃቸው እኔ በደንብ የሚተኙ ናቸው። ጤናማ ሰዎች ማቃቸው የሚተኙ ናቸው። እኔ ግን የሰማሁትኝ በዛኛው አንግል ነው እና ሳየው ፕሮዳክቲቭ አይደለሁም፣ ይደክመኛል። ቀን ላይ ማይሆን ሰዓት ላይ እንቅልፍ ያጣጥለኛል። ቡና ብጠጣ በቃ ምንም ጠብ የሚል ነገር የለም እና ይሄ ነገር ምንድን ነው ምክንያቱ ብዬ ወደዛ ሄድኩኝ። ሪሰርች ሳደርግ ኢትዮጵያ ውስጥ ያለችው አንድ ነች እንቅልፍ ላይ የምትሰራ። እሷ የምትሰራው ሪፈር እየተደረገ ነው ከተለያዩ ሆስፒታሎች ሪፈር ተደርጎ ነው እሷ ጋር ሄደው አሁን ምንድነው ስሊፕ አፕኒያ ምናምን የሚባላል ማንኮራፋት። በማንኮራፋት የተፋታ ሰው አለ ፍቅረኛው ሌሊት እያየችው የሚያጣላ አይመስልም አይደለ? ግን እሱም ለካ ችግር ነው። አንዳንድ ጊዜ ከተመለከታችሁ የሆኑ ሰው ትንፋሽ ይስብና ተኝቷል እኮ ግን መቆራረጥ አለው ብሎ ይስብና ጸጥ ይላል ሰውየው እና ለሚያየው ሰው ያስደነግጣል። ሰው ምንድነው ምክንያቱ? እንደዚህ አይነት ነገሮችን ማወቅ ፈለኩኝ። ስለዚህ ሪሰርች ሳደርግ ኢትዮጵያ ውስጥ አብዛኞቹን በኔትወርክ ከዛ 10% ምናምን የሚሆኑትን ደግሞ
ሪሰርች። አሁን ባለንበት ጊዜ ቅድም ናቲ ያነሳቸው ነገሮች ነበሩ። ናትናኤል ዳዊት ለምሳሌ ከቴስላ እና ከኤለን ማስክ ማን ነው የሚታወቀው? ማን? ኤለን ማስክ። እሺ ስፔስ ኤክስ የሚባል አለው አይደለ? ከሱና ከኤለን ማስክ ማንን ነው የምናውቀው? ኢቭን ማህበራዊ ሚዲያ አካውንቱ ላይ ገብታችሁ የፎሎወር መጠኑን ብታዩ ስፔስ ኤክስ 300 ምናምን ሺህ አካባቢ ነው ያለው ፎሎወር። የእሱ ፐርሰናሊ ግን ይበልጣል። ኢትዮጵያ ውስጥ ባይዘወይ እንደ ጠቅላይ ሚኒስትር አብይ አህመድ ፐርሰናል ብራንዱን የገነባ ሰው አላየሁኝም። በዚህ 5 ዓመት በሚነሳቸው ፎቶዎች፣ ፕሬዘንት በሚያደርግበት መልኩ፣ ታሪክ አቀራረቡ፣ ፖለቲካውን ትተ ነው ማለት ነው። እንደ ዲጂታል ዘርፉ ስናየው ራሱን በደንብ አድርጎ ነው የሚሸጠው። ታሪክ እንኳን ሲያወራ በልጅነቴ ኢማጂኔሽንን ሲያስረዳ እንደዚህ አድርጌ ለብሳለሁ እንደዚህ አደርጋለሁ ምናምን ሲል ህዝቤ እንዳለ ያንን ይከተለዋል። ፐርሰናል ብራንድ እንደዛ ነው እየተገነባ የሚሄደው። አሁን ባለንበት ጊዜ ምርት መሸጥ የምትፈልጊ ከሆነ፣ የሆነ ነገር ማውጣት የምትፈልጊ ከሆነ ከምርቱ በላይ ሰውየው አንቺን ሊያቅሽ ይፈልጋል። በጣም የሚገርም ፕሮዳክት ሰርተሽ ያ ፕሮዳክት ታውቆ አንቺ ሳትታወቂና ፕሮዳክቱ ታውቆ አንቺ ስትታወቂ ያለው ልዩነት በጣም ከፍተኛ ነው። ስለዚህ ከቻላችሁ ፐርሰናል ብራንዳችሁን ገንቡት። ፐርሰናል ብራንድ ማለት ምን ማለት ነው? ሰው ስለ አንቺ ምን ያስባል? የሚገዛው እቃውን ሳይሆን አንቺን ነው። በዛም አለ በዚህ አንቺ ጋር ያለውን እምነት ነው የሚገዛው። በቃ ጥሩ ነገር ትሰጠኛለሽ ብሎ ካሰበ በዛም አለ በዚህም አለ እቃው መጥፎ ቢሆን እንኳን አንቺን ስለሚያምንሽ ያንን ነገር ይገዛል እና ምንም ጥያቄ የለው። አሁን አሪፍ ጌት ላይ ገብታችሁ ለመማር ፕላትፎርሙን ማመን አይጠበቅባችሁም። ምክንያቱም ናቲ የገነባውና የመጣበት መንገድ ነው። አንዴ እኮ አካውንትን ብታሳያቸው ጥሩ ነበር። ሁሉም ነበረ ከአንዳንድ የሚሰማራው። አንዳንዴ ማሳየት ያስፈልጋል ያለንን ነገር። ለዛ ነው ላይፍ ስታይል ኮንተንቶች የሚወደዱት። ሰው የሚፈልገውን ነገር ማየት ስለሚወድ ያንን ሰው ያምነዋል። ከመጀመሪያው ጥያቄ ልመልስልሽ እና እኔ እንደዚሁ ከተናገርኩ ወደ ራሴ ዘርፍ እንዳልስባችሁ ብዬ አሁን በቅርቡ 2025 አሁን ላይ ባለው 26 ከመግባታችን በፊት ቶፕ የሚባሉና ሃይ ዲማንድ የሚባሉ ስኪሎች 10 አሉ። የተወሰኑትን ሜንሽን ላድርግላችሁ። የመጀመሪያው አካውንቲንግ ኤንድ ኮንሰልቲንግ ይባላል። አካውንቲንግ ኤንድ ኮንሰልቲንግ በውስጡ ደግሞ የያዘው ምን አለ? አካውንቲንግ፣ ቡክ ኪፒንግ፣ ኤችአር፣ ቢዝነስ አናሊቲክስ የተለያዩ አለ ማለት ነው በውስጡ። ሌላኛው ደግሞ ኮዲንግ ኤንድ ዌብ ዲቨሎፕመንት፣ ብዙ ክላይንቶች የሚፈልጉት ፍሪላንሰሮችን የሚፈልጉት ማለት ነው። በተለያየ ዘርፍ እየነገርኳችሁ ነው የተለያየ ሰዎች ስለምትኖሩ ብዬ። ሌላኛው ደግሞ ከስተመር ሰርቪስ ኤንድ አድሚኒስትሬሽን ነው። ያ ደግሞ ጀነራል ቨርቹዋል አሲስታንት የምንለው፣ ዳታ ኢንተሪ፣ ዲጂታል ፕሮዳክት ማናጀር፣ ያ ማለት የሾፒፋይ አማዞን ኤፍፒኤ ላይ ማኔጅ ማድረግ ማለት ነው። ማርኬት ሪሰርች፣ የተለያዩ ቢዝነስ ፕሮጀክቶች አሉ። ሌላኛው ደግሞ ዳታ ሳይንስ ኤንድ አናሊቲክስ። ዳታ ሳይንስ አናሊቲክስ ማለት ዳታ አናሊቲክስ ማድረግ፣ ዳታ ማይኒንግ፣ ዳታዎችን መሰብሰብ፣ ዲፕ ለርኒንግ፣ የተለያዩ ነገሮችን መስራት ይቻላል። ከዛ ውጭ ዲዛይን ኤንድ ክሪኤቲቭ የምንለው ኢንዱስትሪያል፣ እሱ ላይ ደግሞ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ፕሬዘንቴሽን፣ 3D ቪዲዮ ኤዲቲንግ፣ ካሜራማን የምንላቸው እዛ ውስጥ ይካተታሉ ማለት ነው። ዘን ሌላኛው ደግሞ የሚሆነው ሴልስ ኤንድ ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ የምንለው፣ ኤስኢኦ ለብቻው፣ ሰርች ኤንጂን ኦፕቲማይዜሽን የምንለው ማለት ነው። ሁሉም ዌብሳይት መታወቅ ይፈልጋል አይደል? ሰርች ስታደርጉ አሪፍ ጌት ፊት ለፊት እንድትመጣልኝ እፈልጋለሁ። ያንን ከፈለኩ ኤስኢኦ መሰራት አለበት። ያን ደግሞ የሚሰራ ሰው ያስፈልጋል ማለት ነው። ሊድ ጀነሬሽን፣ ኢሜል ማርኬቲንግ የምንለው የተለያዩ እነዚህ አሁን ላይ ቶፕ ሃይ ዲማንድ ተብለው እየተሰሩባቸው ያለ በተለያየ ዘርፍ ከሆናችሁ ብዬ ነው ሜንሽን ያደረጉት። ፐርሰናል ብራንድ ላልሽው አየር መንገድ ሲባል ጭንቅላትሽ ላይ የሚመጣው ምንድን ነው? ምቾት። እሺ፣ ቀበሌ ሲባልስ? ፐርሰናል ብራንድ ያ ነው። ሰዎች ጭንቅላት ውስጥ ምንድን ነው እናንተ የምትቀርጹት? አይተፈር ሲባል ምንድን ነው? አብሪሽ ሲባል ምንድን ነው የሚነሳው? በደንብ እሱ አስረድቶታል ጀስት ለመጨመር ስለሆነ። እናንተ ስትነሱ ሰው ጭንቅላት ውስጥ የሚፈጠረው ነገር መታወቅ አለበት። ሎጎ ብቻ አይደለም ብራንድ፣ የሆነ ነገር ብቻ አይደለም ብራንድ። እናንተ የምታደርጉት ሁሉን ነገር የእናንተ ብራንድ ነው ማለት ነው።